በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምሰነበታችሁ። ዛሬ ዕለተ ሰሉስ ነው። በዕለተ ሰሉስ በየሳምንቱ ይትባረክ ዘድጓ በሚል አብይ ርዕስ የቤተክርስቲያናችን የውስጥና የውጭ አገልግሎት የምናይበት ቀን ነው። በዋናነት በዚህ ሳምንታዊ መርሐ ግብር የቅዱስ ያሬድን ድርሰት እያየን ነው የምንገኘው። ከቅዱስ ያሬድ ድርሰት አንዱ የሆነውን ጾመ ድጓ የሚባለውን ርዕስ ይዘን ክቡራን ሊቃውንትን እየጋበዝን ምስጢሩን ዜማውንም ሁሉንም የምንሰማበት ዕለት ነው። ሁላችሁም ይህንን ለመስማት የተዘጋጃችሁ እንደሆናችሁ ተስፋ እናደርጋለን። ነገር ግን ያው እንዲህ አይነቱን ማዕድ አብሮ መሳተፍ ይገባልና ሌሎችም እንዲሳተፉ የቸርነት ስራችሁን እንድትሰሩ እያሳሰብኩኝ መርሐ ግብራችንን የምንጀምረው በጸሎት ነውና ወደ ጸሎት ከመሄዳችን በፊት ዛሬ እንግዲህ ወደ ቤተ ተክሌ ለመጀመሪያ ጊዜ የመጡት አባታችን መምህራችን ክቡር የኔታ መጋቤ ብሉይ ዳንኤል አጥናፉን ነው ዛሬ ጋበዝነው። እሳቸው ያመሰጥሩልናል፣ ይተረጉሙልናል። መጀመሪያ ግን በቤቱ ሕግ መሰረት በጸሎት መርሐ ግብሩን እንዲከፍቱልን እሳቸውን ጋብዛለሁ። ጌታ የእርስዎ ነው። በጸሎት ያስጀምሩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዛም ወይት ማሰነ ከይደከ ሰይጣን ወቅድመ ዛቴ ቅድስት ቤተ ክርስቲያን ተይእቲ ስሜ ማርያም ሲኦል ለዓለመ ዓለም። አቤቱ አምላካችንና ፈጣሪያችን ቸሩ ልዑል እግዚአብሔር ሆይ ይህንን ጊዜ ይህንን ሰዓት ባርከ ቀድሰ ስለሰጠን በዚህ የአገልግሎት መስመር ላይ ተገናኝተን ያንተን ቃልህን እንድናስተላልፍ እንድንማር እንድናስተምር ጊዜውን ሰዓቱን ሁኔታውን ሁሉ ስለባረክልን ስለቀደስክልን እናመሰግናለን። ትናንትና በአባቶቻችን በነቢያት ጉባኤ በረድኤት ተገኝተህ በሐዋርያቱን ጉባኤ በአካል ተገኝተህ ጉባኤያቸውን ተባረክላቸው ሁሉ እንዲሁም በእኛም በመካከላችን ተገኝተህ ጉባኤያችንን ቆይታችን እንድትባረክልን ተሰወረብንን ነገር ሁሉ እንድትገልጥልን ያላየነውን እንድታሳየን ቅዱስ ፈቃድ ይሆንልን። አቡነ ዘበሰማያት በሰላም ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በሕሊናኪ ወበሥጋኪ እግዚአብሔር ሰው ሰላም ለኪ በወቅቱ አንቲ ዮሐንስ ተወልደ ፍሬከርሴ ተረሴፕስ ተወም ተጸከተ ያገልጸይ ሳሊ ወሰሊ ለነ ምሕረት አበ በኩሮ ለኪ ኢየሱስ ክርስቶስ እስራኤል ማታውቂን ማይሰራ ኃጢአት እግዚአብሔር ይፍታ። ድዋስ እግዚአብሔር ይፈለን፣ እግዚአብሔር ያክብርልን። ያው በመግቢያ እንደተናገርኩት ያው ለመጀመሪያ ጊዜ ነው በቤተ ተክሌ እንግድነት ሲመጡ። ምናልባት ዘንግቼ ከሆነ እርሶ ያስተካክሉታል። ያው በተለያየ መንገድ የምንገናኝ ቢሆንም በዚህ መልኩ ስንገናኝ ለመጀመሪያ ጊዜ ነው። ስለዚህ ያው የመጀመሪያ እንግዳ እንደመሆኖት መጠን ለቤተ ተክሌ አድማጭ ተመልካቾቻችን የመጀመሪያ የከበረ ሰላምታዎትን ያቀርቡልንና ወደ መርሐ ግብሩ እንገባለን። እሺ ክቡር ሊቀ ጠበብት የኔታ ተክሌ ሲራክ በቅድሚያ በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። በዚህ በሊቃውንቱ አደባባይ ተገኝቼ የቤተ ክርስቲያኒቱን መልእክት ትንሽዬ ባለች ግንዛቤ እንዳስተላለፍ እድሉንም ስላመቻቹልኝ እንዲሁም ደግሞ ከሰው ጋር ተገኝቼ ለአባቶች ለእናቶች ለእህቶችና ለወንድሞች የሚሆን ቃል እግዚአብሔር እንዳስተላልፍ መርሐ ግብሩን ስላመቻቹልኝ ከልብ አመሰግናለሁ። እንዳሉት እንግዲህ የመጀመሪያ ጊዜ ነው። ያው ምንድነው ሙሽራ ከጫጉሎ እንደሚወጣ በሚለው ይያዝልኝ። በመጀመሪያ ጊዜ ነው ፕሮግራሙን የከታተል ነበርና የቅዱስ ያሬድ የተሰወረው በግዕዝ ቋንቋ ውስጥ ተሰውሮ በዜማ ውስጥ ተሰውሮ ግን ብዙ ምዕመናንና ወንድሞች እህቶች ጋር ያልተዳረሰ እጅግ ጥልቅ የሆነ ቃል እግዚአብሔር ስለሆነ ይሄ ተቆፍሮ እንደ ማዕድን እንዲወጣ ወደ ምዕመናን ጆሮ እንዲደረስና ለንስሐ ለስጋ ወደሙ የሚያበቃ ቃል እግዚአብሔር ሆኖ ጥቅም ላይ እንዲውል እርሶ የሚያደርጉት ጥረትም በጣም የሚደነቅ
ለሁላችንም ለቤተ ክርስቲያን ልጆች ትልቅ ምሳሌነትና አርአያነት ያለው ነው። እግዚአብሔር ይስጥልኝ ሊቀ ጠበብት። እግዚአብሔር ይስጥልኝ። እንግዲህ ያው እንደተባለው እውነት ነው። የቤተክርስቲያን አገልግሎት አብዛኛውን ለካህናት ብቻ በሚመስል መልኩ ነው ተቀምጦ ያለው። ነገር ግን ክህነትን የሚጠይቅ አገልግሎት ሌላ ራሱን የቻለ ነው እንጂ ከዛ ውጭ ያለው ክርስቲያን የሆነ ሁሉ እንደውም አይደለም ክርስቲያን የሆነው ማንኛውም ሰው እንደ ዕውቀት ሊያውቀው የሚችል ዕውቀት ነው። የተለየ ሰው ብቻ እንዲያውቀው የተፈቀደ አይደለም። ነገር ግን የቋንቋው ችግር ስላለ ያው በግዕዝ ብቻ ስለተቀመጠ ያንን ደግሞ የግድ አስቀድሞ ትምህርት ቤት ገብቶ ተምሮ ካልሆነ በስተቀር ዝም ብሎ እንደሌላው አንብቦ መረዳት ስለማይቻል ከዛ የተነሳ ትንሽ ባይድ አድርገነው ነው የኖርን ብዬ አስባለሁኝና ያን ችግር ደግሞ መፍታት ከኛ ይጠበቃል። እና ይቺ የጠብታ ያክል ብትሆንም እንደ መግቢያ ወይም ደግሞ ሌሎቹ ተነስተው በደንብ እስከሚሰሩበት ድረስ ለትንሽ ጊዜ ቢሆን እንደዚህ ማድረጋችን ተገቢ ነው ብዬ አምናለሁ። በዛ መልኩ ነው እንግዲህ ክቡርነቶ እያስቸገርነቶ ያለ ይሄ የሁላችንም የጋራ የሥራ ኃላፊነት ነው ነው ብዬ ነው የማስበው። ቅድም እንደተናገርኩት በጾመ ድጓው ላይ ነው አሁን እየተወያየን የምንገኘው። ዛሬ የምናካሂደው የቅድስት ሰሉስ የ9 ሰዓቱን ነው። እኔ በዜማ እያሰማው እሳቸው ምስጢሩን ትርጓሜውን ይነግሩናል ማለት ነው። ወደ ቀጥታ ወደ ዜማው ገባለሁ። አርያም ዘተሳቱ ሰዓት በዜማ ንስያብህ ወንዝየምር በኩሉ ጊዜ ወበኩሉ ሰዓት። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መርሃ ግብር የምትከታተሉን አባቶችና እናቶች፣ እህቶች፣ ወንድሞች ሁላችሁም በያላችሁበት መንፈሳዊ ሰላምታዬ አክብሮቴ ይድረሳችሁ እያልኩ እንግዲህ የኔታ በዜማ ያዜሙልን ቃለ እግዚአብሔር ወይም ያሬዳዊ ቃለ እግዚአብሔር ንስየብህ ወንዝየምር በኩሉ ጊዜ ወበኩሉ ሰዓት፣ በሁሉም ጊዜ በሁሉም ሰዓት እግዚአብሔርን ፈጽመን እናመሰግናለን የሚል ትርጉም ያለው ነው። በጠቅላላ ትርጉሙ ይህን ሀሳብ የያዘ ዜማ ነው። እንግዲህ ይሄ ማለት ቅዱስ ያሬድ ቅድም እንደተነገረው ጠቅለል ባለ ግን ሰፊ ሀሳብና ምስጢር በተሸከመ መንገድ ስብሐተ እግዚአብሔርን ወይም ደግሞ የሰውን ተፈጥሮ ሲገልጥ ንስየብህ ወንዝየምር በኩሉ ጊዜ ወበኩሉ ሰዓት፣ በሁሉም ጊዜ በሁሉም ሰዓት እናመሰግናለን ብሎ ገልጦታል። ይሄ ማለት ሰውና መላእክት የተፈጠሩባቸው ሁለት ዓላማዎች አሉ ይባላል። አንደኛው ክብረ እግዚአብሔርን ለመውረስ፣ ሁለተኛው ደግሞ ስሙን ለመቀደስ ነው። ሰው ከመላእክት ጋራ ከሚመስልበት ባህሪው አንዱ እንደ መላእክት ቅዱስ ቅዱስ እያለ እግዚአብሔርን እያመሰገነ የሚኖርበት ባህሪ ያለው መሆኑ ነው እና ሰው የተፈጠረበት ዋና ዓላማ ለምስጋና ነው ተብሏል። ይህ ማለት ዳዊትም እንደነገረን ወኅብስተ መላእክቲሁ በልዑ ባለመያው፣ የሰው ልጆች የመላእክትን እንጀራ በሉ ተብሎ እንደተጻፈው ሁሉ በዔድን ገነት ሰው እንደተፈጠረ ከመላእክት ጋራም እግዚአብሔርን እያመሰገነ በጸጋ በበረከት ተሞልቶ በብርሃን ታጅቦ እግዚአብሔርን እያመሰገነ እንዲኖር 1000 ዓመት ሲሞላው ሕይወትን በልቶ ታድሶ መንግሥተ ሰማያት እንዲገባና ያው ከመላእክት ሆኖ እንዲኖር የተፈጠረ ፍጡር ነው። ስለዚህ ሰይጣንም በሰው ላይ ትልቁ ከአደረሰው ወጥመድ አንዱ ከመላእክት ጋራ የነበረውን ምስጋና ማቋረጥ ነው። ስለዚህ ሰው ሲሰሳት ሲወድቅ የተቋረጠው ነገር አንዱ ምንድነው? ምስጋና ነው። ከመላእክት ጋራ እግዚአብሔርን እያመሰገኑ መኖር ያ ተቋርጦ ነው የኖረው። ልክ ክርስቶስም እንደተወለደ በቤተልሔም ዋሻ መላእክትና እረኞች ዮም አሐደ መሬተ ኮኑ መላእክት ወሰብእ ከመ ይሰብሑ ለክርስቶስ በቃለ አሜን እንዳለን ሊቁ ቅዱስ ያሬድ
መላእክትና እረኞች በሃይማኖት ቃል ክርስቶስን ያመሰግኑት ዘንድ ዛሬ አንድ መንጋ ሆኑ ብሎ እንደገለጠው ሁሉ በቤተልሔም ያ በድንገነት የነበረው ለ5500 ዘመን የተቋረጠው ከመላእክት ጋር አብሮ የነበረው ምስጋና ቅዳሴ ተጀመረ ማለት ነው። ስለዚህ ያ በቤተልሔም የተጀመረው ቅዳሴ ዛሬ በቤተ ክርስቲያን በኩል ሁልጊዜ እንደሚገለጠው ቤተ ክርስቲያን ቅዳሴ የሚለውን አገልግሎት ለመጀመር በምትንቀሳቀስበት ጊዜ አገልግሎቷ የቅዳሴ አገልግሎት የሚጀምረው የክርስቶስን ስጋና ደም በቤተልሔም ታዘጋጃለች። ከቤተልሔም ተነስታ ቅዳሴዋን ጀምራ ወደ ቤተ መቅደስ ትጓዛለች ማለት ነው። ስለዚህ በቤተ መቅደስ የምናገለግለው አገልግሎት የቅዳሴ ሰዓት ማለት የምስጋና ሰዓት ነው። በዚያ ሰዓት ውስጥ ሰው ከእግዚአብሔር ጋር ይገናኛል። ሰው ከመላእክት ጋር ይገናኛል። ሰማዩ ከምድሩ ጋር ይገናኛል። ሕዝብ ከአሕዛብ ጋር ይገናኛሉ። ነፍስና ስጋ ይገናኛሉ። በአጠቃላይ ሰባቱ መስተጻረራን የማይግባቡ የተጣሉ የሚባሉ ፍጥረታት ሁሉ የታረቁበትና አንድ የሆኑበት ሰው ከእግዚአብሔር ጋር የተገናኘበት ምስጋና ነው። በዚህ ምክንያት ሰው ሁል ጊዜ እያመሰገነ ነው የሚኖረው እና አባቶቻችን በተለይ የጸሎት ጊዜያት ብለው 7 የጸሎት ጊዜያት ወስነዋል። ማለዳ ላይ የማለዳ ጸሎት አለ፣ 3 ሰዓት የ6 ሰዓት ጸሎት አለ፣ እንደገና ደግሞ የ9 ሰዓት ጸሎት አለ፣ የሰርክ ጸሎት አለ። ጊዜ ንዋም የሚባል እንቅልፍ ላይ ከመተኛታችን በፊት ምን ጸልየው ጸሎት አለ፣ እኩለ ሌሊት ጸሎት አለ፣ የ9 ሰዓት ብለው አጠቃላይ የ7 ሰዓት ጸሎት አለ ብለው በዚህ በጸሎት ውስጥ አንዱ ክፍል ምስጋና ነው። አባታችን ልዑል እግዚአብሔርን የፈሪሳውያንን የጸሎት መንገድ ነቅፎ እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ ብሎ በነገረን ጊዜ በሰማያት የምትኖረው አባታችን ሆይ ካለ በኋላ መጀመሪያ አንደበታችን እንድንከፍት ያደረገው ስምህ ይቀደስ በሚል ነው እና ስሙን መቀደስ ማመስገን ነው። ከዚህ የተነሳ በሁሉ ጊዜው ወኩሉ ሰዓት ማለት 7ቱ ጊዜያት በሌላ ቋንቋ ሲገለጽ 7 ጊዜያት ማለት 7 መጽሐፍ እንደሚለው ስመሁል ቁሳብ ፍጹም ሁቱ በዕብራውያን 7ኛ ቁጥር በዕብራውያን ዘንድ ፍጹም ነው ይላልና ፍጹም እድሜውን በመላ ሰው እየጸለየ እንዲኖር እያመሰገነ እንዲኖር ታዝዟል ማለት ነውና በኩሉ ጊዜው ወኩሉ ሰዓት መላ ዘመኑን ማለት ነው። ሰው 70 ዘመን ቢኖር በ70 ዘመኑ ልክ 80 ዓመት ቢኖር 80 ዓመት ሙሉ እግዚአብሔርን አመስጋኝ ሆኖ እንዲኖር የተፈጠረ ፍጡር ስለሆነ በእድሜያችን ልክ 70 ዓመት 80 ዓመት ብንኖር በሁሉ ጊዜ በሁሉ ሰዓት እናመሰግናለን እንዘምርለታለን ብሎ ቅዱስ ያሬድ ይህንን ምስጢር ለመግለጽ የተጠቀመበት ሐሳብ ነው። ያርስትልኝ ቃለ ሕይወት ያሰማልን። በሚገርም ሁኔታ ነው እንግዲህ ያብራሩልን። ያው ጸጋዎት ስለሆነ እኛ ስለምናውቀውት አይደንቅም። ያው ሌላው ለአዲሶቹ ይህን የመሰለ ምስጢር እንግዲህ ያው በያላችሁበት ሆናችሁ መመገብ ነው፣ ለሌሎችም ጭምር መመገብ ነው የእናንተ ድርሻ የሚሆነው። የሚቀጥለው አሁን ነው ናምን ቤት በ5 ቀዳም የጥበብ ፈሪሃ እግዚአብሔር ምክረ ረዓትአን አእምሮስ ለፈሪሃነ እግዚአብሔር ውእቱ ወይቤሎሙ ንዑ ኀቤየ ስሩሃን ወይቤሎሙ ንዑ ኀቤየ ቡሩክ ኑ ለአቡየ ዘጌታዬ እንግዳ ለአቡየ
ወይቤሎሙ ጻድቅሰ ከመ በቀልት ይፈሪ ወይትለዓልዕ ቀርኑ በክብር እስመ ውስተ እዴሁ ኩሉ የአቅብ ኩሎ ወእንዘ ይዜከር ኩሎ ወእንዘ ኢየሐጽጽ በስብሐት ምስሌሁ ፍሱሃን ይቀውሙ አውዶ። እሺ እግዚአብሔር ይስጥልን። ሁኔታ ቃላት ያሰማልን። በመጀመሪያ ጥሬ ንባቡ ቀዳሚ የጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ምክረ ራታን አእምሮ፣ የደጋግ ሰዎች ምክር እውቀት ነው። አእምሮ ለፈራህያን እግዚአብሔር ውእቱ፣ እውቀት ለሚፈሩት ሰዎች እግዚአብሔርን ለሚፈሩት ሰዎች ነው እያለ ይቀጥልና ወይቤሎሙ ንውሃቤ ስሩሃን፣ እናንተ ደካሞች ወደ እኔ ኑ ይላቸዋል። ወይቤሎሙ ንውሃቤ ቡሩካኑ ላዌ፣ አባቴ ቡሩካን ወደ እኔ ኑ ይላቸዋል እያለ ሄድና ጻድቅሰ ከመ በቀልት ይፈሪ፣ ጻድቅ ሰው እንደ ዝግባ ያፈራል። ወይትለዓልዕ ቀርኑ በክብር፣ ቀንዱ በክብር ከፍ ከፍ ይላል እያለ ቀጥሎ እስመ ውስተ እዴሁ ኩሉ፣ ሁሉ በእጁ አለ። ኩሎ ያዕቅብ ኩሎ፣ ሁሉን ይጠብቃል። ወእንዘ ይዜከር ኩሎ፣ ሁሉን እያሰበ እና ወዘ ኢያሐጽጽ በስብሐት፣ በክብር ሳይጎድል ምስሌሁ ፍሱሃን ይቀውሙ አውዶ፣ ከእርሱ ጋራም ደስተኞች በእግዚአብሔር መንግሥት ደስ ብሏቸው የሚኖሩ ጻድቃን ሰማዕታት በጎኑ ወይም በአደባባዩ ይቆማሉ የሚል ሐሳብ ያለው ጥቅል እንደው በነጻ ትርጉሙ ይህንን የያዘ ነው። እንግዲህ ይህንን ሰፋ አድርገን ስንተነትነው መነሻ ያደረገው ቅዱስ ያሬድ፣ ቅድም መግቢያ ላይ ለማለት እንደሞከርኩት አባቶቻችን ሊቃውንት ቅዱስ ያሬድን ያሬድ ብሂል ንህብ፣ ቅዱስ ያሬድ ማለት ንብ ማለት ነው ብለው ተርጉመውታል። ይህ የመልክዓ ኢየሱሱ ደራሲ ኢየሱስ ክርስቶስ ወደ መዝራዕቱ ለአብ አስተጋብ ውስተ ልቤ አቅማተ ኩሉ ጥበብ ከመ ሥጋያት ዘገዳም ያስተጋብ ንብ፣ ንብ የምድረ በዳ አበቦችን ሁሉ እንደሚሰበስብ እንደዚሁም የጥበብ ፍሬዎችን ሁሉ በልቡናዬ ውስጥ ሰብስብ ብሎ ደራሲው እንደገለጠው ሁሉ ልክ የምድረ በዳ አበቦችን እየቀሰመ አበቦችን እንደሚሰበስበው እንደ ንብ ቅዱስ ያሬድም ደግሞ ከብሉያቱ ከሐዲሳቱ ከሊቃውንቱ ከመነኮሳቱ ከመጻሕፍት ሁሉ ጥሩ መዓዛ ያላቸውን መጻሕፍት ሁሉ እየዞረ እየቀሰመ የምስጢር አበባቸውን ያልቀሰመበት ቦታም የለም። በቤተ ክርስቲያናችን አገልግሎት ውስጥ ትልቁንና ጣፋጩን ማር የሰራውም ካሉት ሁሉ መጻሕፍት ቀስሞ አሰባስቦ ነውና በብዛት እንግዲህ መዝሙረ ዳዊት አንዱ ትልቁ የቅዱስ ያሬድ ምስጢራት ከተቀሰሙበት ቦታ አንዱ የቅዱስ ዳዊት መዝሙር ነውና መዝሙረ ዳዊት መዝሙር 110 ቁጥር 10 ላይ ያለውን እንደዚሁም ደግሞ ልጁ ሰሎሞንም በምሳሌ ምዕራፍ 1 ቁጥር 7 ላይ የተናገረውን በአጠቃላይ አባቱ በመዝሙር ልጁ በምሳሌ የተናገሩትን ቃል ጠቅሶ ቀዳሚያ ጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያም እግዚአብሔርን መፍራት ነው በማለት ይጀምራል። እንግዲህ እንደው የጥበብ የሚባለው ነገር ለምእመናን እንዳያሰናክል ጥበብ በየሰዎቹ መጠነኛ ግንዛቤ የተለያየ ትርጉም ሊሰጠው ይችላል። ለምሳሌ አንድን ሙዚቀኛ ጥበብ ላንተ ምንድነው ቢሉት ሙዚቃ ለኔ ጥበብ ነው ሊል ይችላል። ሳይንቲስቱ ላንተ ጥበብ ምንድነው ቢባል ግኝትና ምርምር ነው ሊል ይችላል። ወይም ደግሞ ዶክተሩ ላንተ ጥበብ ምንድነው ቢባል ሕክምና ለኔ ጥበብ ነው ብሎ ሊገልጥ ይችላል። ጸሐፊው ላንተ ጥበብ ምንድነው ቢባል ድርሰት ለኔ ጥበብ ነው ብሎ ሊገልጥ ይችላል።
የተለያየ መጠነኛ ግንዛቤ ያላቸው ሰዎች ጥበብን በዚህና ይህንን በመሰለ ነገር ሊገልጡት ይችላሉ። ነገር ግን ለቤተ ክርስቲያን ጥበብ ምንድነው ከተባለ ለቤተ ክርስቲያን ጥበብ ማለት ቀዳሜ ጥበብ ፈሪሃ እግዚአብሔር እግዚአብሔርን መፍራት ነው ተብሎ ይተረጎማል። በቤተ ክርስቲያን ጥበብ ይሄ ነው። ሲሰፋ እና ሲጠቀለል ቅዱስ ኤጲፋንዮስ በቅዳሴው እንደነገረን ጥበብስ መድኃኒነ ውእቱ ጥበብስ በደሙ ፈሳሽነት እኛን ያከበረን ያዳነን መድኃኒታችን ኢየሱስ ክርስቶስ ነው ብሎ የጥበብ አገባ ወዴት ነው ላለው ጥያቄ እንደዘጋ ሁሉ ጥበብ በአጠቃላይ እግዚአብሔር ነው ብለን እንደምንድነው እንችላለን። ለቤተ ክርስቲያን ጥበብ ምንድነው ሲባል ፈሪሃ እግዚአብሔር ነው ማለት ነው። አሁን ጥበብ ፈሪሃ እግዚአብሔር ጥበብ ከሆነ ፈሪሃ እግዚአብሔር ያላቸው ሰዎች በመጽሐፍ ቅዱስ ጥበበኞች ነው የሚባሉት። በተቃራኒው ደግሞ ፈሪሃ እግዚአብሔር የሌላቸው ሰዎች ሞኞች ነው የሚባሉት። አንዳንድ ጊዜ ምንም ስጋዊው ወይም ደግሞ ዓለማዊ ጥበብ ቢኖራቸው በመንፈሳዊው በኩል ጥበብ ከሌላቸው ፈሪሃ እግዚአብሔር ከሌላቸው ሞኞች ነው የሚባሉት። ለምሳሌ ማቴዎስ ምዕራፍ 7 ላይ ጌታችን ጥሩ ሁለት ምሳሌዎችን ገልጦ ይናገራል። አንደኛው የብልህ ሰው ቤት ብሎ፣ ሁለተኛ የሰነፍ ሰው ቤት ብሎ ኩሉ ዘይሰምዕ ዘንተ ቃልየ ወይገብሮ ይመስል ቤሴ ጠቢበ ዘአነጸ ቤቶ ዲበ ኮኩ። ቃሌን ሰምቶ በሥራ ላይ ያዋለ ሰው በአለት ላይ ቤቱን የሰራ ብልህ ሰውን ወይም ጥበበኛ ሰውን ይመስላል። በአንጻሩ ደግሞ ቤቱን ቃሌን በሥራ ላይ ያላዋለ ሰው ቤቱን በድቡሽት ላይ የሰራ ሰው ይመስላል ብሎ ጥበበኛ ሰው ቃል እግዚአብሔርን ሰምቶ በፈሪሃ እግዚአብሔር የሚኖር መሆኑን በመንፈሳዊ ሕይወት ጥበበኛ ሰው ማለት ይሄ እንደሆነ ይናገራል። እንግዲህ መጽሐፍ ቅዱሱ ከገለጣቸው ጥበበኛ ሰዎች ከተባሉት ከፊትም ከኋላም ምሳሌ የሌለትም የተባለው ትልቁ ሰው ጥበበኛው ሰሎሞን ነው። እና ሰሎሞን በመጽሐፈ ነገሥት ላይም ሳሙኤል ላይም እንደተገለጠው ሰሎሞን በጣም ከጥበበኛነቱ የተነሳ የምድር ነገሥታት ሁሉ የተገዙለት፣ በተለይ ደግሞ የሀገራችን ንግሥት ወንጌል ላይ የተገለጠችዋ ንግሥተ ሳባ እስመ መጽአት ማጽናፈ ምድር ተስማ ጥበቢሁ ለሰሎሞን የሰሎሞንን ጥበቡን ለማየት ከምድር ዳርቻ መጥታለች የተባለለት ጌታችንም ከሰሎሞን የሚበልጠው ጥበበኛ ግን ከዚህ አለ ብሎ የሰሎሞንን ጥበብ የገለጠለት በጣም ትልቁ ጥበበኛ የሚባለው ሰሎሞን ነው። እና በጥበበኛነቱ እንግዲህ በዘመኑ ሁለት ቤቶችን ሰርቷል ብለን እንናገራለን። አንደኛው የእግዚአብሔርን ቤተ መቅደስ ነው፣ ሁለተኛው የራሱ ቤተ መንግስት ሰርቷል እንላለን። ሰሎሞን የእግዚአብሔርን ቤተ መቅደስ በጥበቡ ወይም በጥበበኛነቱ እየሰራ ከጊዜ በኋላ ግን የራሱን ቤተ መቅደስ ግን ከጣዖት አምላኪ ሴቶች ጋር በዝሙት በመውደቁ ምክንያት የራሱ ቤተ መቅደስ ደግሞ ያፈረሰበት ጊዜ ነበር። እና እንግዲህ አንድ የራሳችን ሰውነት ቤተ መቅደስ ነው። ሰሎሞን የራሱን ቤተ መቅደስ እያፈረሰ ያኛውን የእግዚአብሔርን ቤተ መቅደስ ይሰራ ነበር። በዚህ አንፃር ሲታይ ሰሎሞን ሩቁ ነገር ላይ ጥበበኛ ነበረ፣ ራሱ ላይ ግን ሞኝ ነበረ ማለት ነው። ፈሪሃ እግዚአብሔር የሚባለው ሰውነቱ ላይ የራሱን ሰውነት ያፈርሳል፣ ያኛውን ቤተ መቅደስ ደግሞ ይገነባል ማለት ነው። እና ሌላው ነገር ላይ ብልህ ሆኖ ራሱ ግን መንፈሳዊ ሕይወቱ ላይ ግን ሞኝ ሆነበት። ሌሎች ላይ ጥበበኛ ነው፣ ራሱ ላይ ግን ሞኝ ነበር ማለት ነው። እና በየትኛውም ደረጃ ያሉ ሰዎች በተለያየ ነገር በቴክኖሎጂም ሆነ ወዘተ በተለያዩ ነገሮች ጥበበኞች ሊባሉ ይችላሉ። በእግዚአብሔር ዘንድ ሲታዩ ግን ፈሪሃ እግዚአብሔር ከሌላቸው ሞኞች ነው የሚባሉት። እና ፈሪሃ እግዚአብሔር ያላቸው ሰዎች ጥበበኞች ይባላሉ፣ ፈሪሃ እግዚአብሔር የሌላቸው ሰዎች ደግሞ ሞኞች ይባላሉ ማለት ነው። እና ይህንን መሰረት አድርጎ በፈሪሃ እግዚአብሔር መኖርን የጥበብ መጀመሪያ ነው። ደግሞ ጥበብ አይደለም የሚለው መጀመሪያው ነው የሚለው። እንግዲህ ፈሪሃ እግዚአብሔር ጥበብ ከሆነ ዋናው ጥበብ ምንድነው ሲባል ክርስትና ጥበብ ነው፣ ጸሎት ጥበብ ነው፣ ጾም ጥበብ ነው፣ ማስቀደስ ጥበብ ነው፣ መጸለይ ጥበብ ነው። ይሄ ሁሉ ጥበብ ነው። የዚህ ሁሉ ግን መጀመሪያው መነሻው ዋናው ምንድነው ይላል? ፈሪሃ እግዚአብሔር ነው ይላል። በዚህ በፈሪሃ እግዚአብሔር ውስጥ የሚኖሩ ሰዎች ጋር እንግዲህ አያይዞ ምንድነው የሚለው? ምክረ ራታን የደጋግ ሰዎች ምክር ዕውቀት ነው። በፈሪሃ እግዚአብሔር ለደጋግ ሰዎች ዕውቀት፣ በፈሪሃ እግዚአብሔር ውስጥ ለሚኖሩ ሰዎች ለነሱ ፈሪሃ እግዚአብሔር ወይም ደግሞ የደጋግ ሰዎች ምክር ዕውቀት ነው እያለ ደጋግ ሰዎች ምክር ሰናይት ለሁሉ ዘይገብራ ነው የሚለው ዳዊት ቀጥሎና በጎ ምክር ለሚያደርጋት ሰው ሁሉ መልካም ናት እንዳለ ሁሉ ከደጋግ ሰዎች ለመንፈሳዊ ነገር እየተመከሩ እግዚአብሔርን ፍራ፣ እግዚአብሔርን አምልክ እየተባሉ እየተመከሩ በመንፈሳዊ ጥበብ የሚኖሩ ሰዎችን ይህንን ይገልጣል። አሁን እንዲህ አድርጎ
ጠቅለል አድርጎ ለነዚህ ሰዎች ሁለት መግለጫ ይሰጣል። ሁለት ጥሪዎችን ያስተላልፋል። አንደኛ ነው ሀቤ ስሩሃን እናንተ ደካሞች ወደ እኔ ኑ ብሎ ይጠራቸዋል ይላል። ሁለተኛ እናንተ አባቴ ቡሩካን ወደ እኔ ኑ ብሎ ይጠራቸዋል ብሎ ሁለት ጥሪዎችን በዚህ በፈሪሃ እግዚአብሔር ውስጥ ለነበሩ ሰዎች ፈሪሃ እግዚአብሔር ላላቸው ሰዎች ሁለት ጥሪዎችን ይገልጣል። እንግዲህ አጠቃላይ የክርስቲያን ጥሪዎች የሚባሉት ሁለት አይነት ናቸው። አንደኛ አሁን ያልኩት በዚህ ዓለም ላይ ያለን የሚደርሰን የንስሐ ጥሪ አለ። ይሄ የንስሐ ጥሪ ማቴዎስ ምዕራፍ 11 ቁጥር 28 ላይ ነው የተነገረን። ከቁጥር 28 ጀምሮ ነው ሀቤ ስሩሃን ወክቡዳነ ጾር ወአነ አርፈክሙ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ብሎ እናንተ ደካሞች ኑ ብሎ የንስሐ ጥሪ ያደርጋል ይላል። ከዚያ ደግሞ መጨረሻ ላይ ደግሞ እንደገና ነው ሀቤ ቡሩካን ውላዌ ብሎ በፍርድ ቀን ደግሞ የአባቴ ቡሩካን ወደ እኔ ኑ ብሎ ጥሪ ያደርጋል ብሎ የመንግስቱን ጥሪና አሁን በዚህ ዓለም ሳለን የሚደረግልንን የንስሐ ጥሪ ይገልጣል ማለት ነው። እንግዲህ ይህንን ከምን ጋር አያይዞታል? ጻድቅሰ ከመ በቀልት ይፈሪ ጻድቅ ሰው እንደ ዘንባባ ያፈራል ብሎ በመዝሙረ ዳዊት መዝሙር 111 ከቁጥር 28 ላይ የተነገረውን የጻድቅን ሰው ሕይወት ምሳሌ አድርጎ ይገልጠዋል። አሁን ጻድቅ ሰው እንደ ዘንባባ ያፈራል ብሎ ፍሬውን ነው የተናገረው። ይህ ዓለምና ያኛው በእግዚአብሔር ፊት ቆመን የምንወርሰው የእግዚአብሔር መንግስት አዲሱ ዓለምና ይሄ የምንኖርበት አሮጌ ዓለም መጽሐፍ ቅዱስ የሚገልጠው ይሄኛው ያለንበት ዓለም የዘር ወቅት ወይም ደግሞ የዘር ዘመን ወቅት ተብሎ ነው የሚገለጠው። ያኛው ዓለም ደግሞ የመከር ሰዓት ወይም ደግሞ እንደ ክረምትና እንደ በጋ ተደርጎ ይገለጣል። እንግዲህ በዚህ ዓለም ሳለን ምንድነው የምናደርገው? እንዘራለን። የዘራነው ሲበቅል ያድጋል። ያንን እንኮተኩታለን። የተዘራውን ደግሞ እናጭዳለን። መጨረሻ ላይ ያ ፍሬው ደግሞ የተዘራው የበቀለው ያደገው እና የታጨደው መጨረሻ ላይ ለፍሬ የሚበቃበት ወቅት ደግሞ የመከር ወቅት ይባላል። ስለዚህ ይህን ዓለም በክረምት መጽሐፍ ቅዱስ ይመስለዋል። ወዳኛውን ዓለም ደግሞ በመከር ሰዓት ወይም ደግሞ በበጋ ይመስለዋል። ምሳሌ ማቴዎስ 24 ላይም እንደተናገረን ምሳሌውን ከበለስ ተማሩ። በለስ ቅጠል ጫፏ የቆጠቆጠ ቅጠሏ የለመለመ እንደሆነ ይህንን ስታዩ ምሳሌውን ከበለስ ተማሩ፣ በጋ እንደደረሰ ወቁ ብሎ ያ የመጨረሻው ሰዓት በፍርድ አደባባይ የምንቆምበት በጋ እንደሆነ የመከር ወቅት እንደሆነ ይናገራል ማለት ነው። ስለዚህ ይሄኛው ዓለም የምንዘራበት ነው፣ የምናጭድበት ነው። ነገር ግን ደግሞ የመከር ሰዓት ደግሞ ራሱ አለ ማለት ነው። ይህንን ቅዱስ ያሬድም ወስዶታል። ማይረሩስ ህልቀተ ዓለም ውእቱ ወአጸዱኒ እሙንቱ መላእክት ብሎ ማቴዎስ ምዕራፍ 13 ላይ የተቀመጠውን ምሳሌ ዘሩን ተንተርሶ መከሩ የዚህ ዓለም ህልቀት ነው፣ አጫጆቹ ደግሞ መላእክት ናቸው ይላልና በዚህ ዓለም ላይ የተዘራው የበቀለው ለፍሬ የበቃው ኋላ ቅዱሳን መላእክት አጫጆቹ ነው ይመጣሉ፣ ያጭዱታል። ያን ጊዜ ገለባው በእሳት ይጣላል፣ ፍሬው ደግሞ ወደ ጎተራ ይሰበሰባል ብሎ የመከር ሰዓት ማለት ማቴዎስ ምዕራፍ 3 ላይ መጥምቁ ዮሐንስም ጥሩ አድርጎ የፍርዱን ሰዓት ገልጦታልና መንሹ በእጁ ያለ አውድማውን ፈጽሞ ያጠራል፣ ስንዴውን በጎተራው ይሰበስባል፣ ገለባውንም ደግሞ በእሳት ያጠምቃል። ማነው በእሳት ያቃጥላል። ወይም ደግሞ በውሃን ያጠምቃለው ከኔ በኋላ የሚመጣው ደግሞ በእሳትና በመንፈስ ቅዱስ ያጠምቃል ብሎ የሰዓቱን ጥምቀት በፍርድ ገለባዎቹ የሚቃጠሉበት ኃጥአን ለፍርድ ተላልፈው የሚሰጡበት እንደ ዘግባ ያፈራል የተባለው በመከር ወቅት በፍሬ ወቅት ጻድቃን ሰማዕታት ቅዱሳኑ እና ምእመናን ደግሞ እንደ ዘንባባ ፍሬያቸው የሚፈለግበት ወቅት ስለሆነ ከነ ፍሬያቸው ወደ ጎተራቸው ወደ መንግስተ ሰማያት ኑ ተብለው ይገባሉ። የአባቴ ቡሩካን ተብለው ይገባሉ። እዚያ ጋር የሚያደርሰው ግን ማን ነው አለ? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያ የሆነው ፈሪሃ እግዚአብሔር እዚያ ያደርሳል። እንድትዘሩ ያደርጋል፣ እንድትበቅሉ ያደርጋል፣ ለፍሬ እንድትበቁ ያደርጋል፣ እንድትታጨዱ ያደርጋል። በመከር ሰዓት ገበሬው የአባቴ ቡሩካን ወደ እኔ ኑ ብሎ እንድትጠሩ ያደርጋል ብሎ ወደ መንግስቱ ጥሪ የሚደረግበትን መንገድ ከፈሪሃ እግዚአብሔር ትልቁ የክርስቲያኖች መነሻ እንደሆነ ይናገራል ማለት ነው። እና እንደ ዘንባባ ፍሬ ያፈራል ጻድቅ ያለው እንግዲህ ጻድቅ ማለት ማንኛውም ክርስቶስ ሲመጣ በጎችን በቀኙ ያቆማል፣ ፍየሎችን ደግሞ በግራው ያቆማል ብሎ ማቴዎስ ምዕራፍ 25 ቁጥር 34 ላይ ጀምሮ ፍየሎችና በጎች ወይም ጻድቃንና ኃጥአን ብሎ መስሎ የተናገረበት ነውና
የአባቴ ቡሩካን እናንተ ወደዚያ ኑ ብሎ መንግስቱን ትወርሳላችሁ። ለዚያ ግን መነሻው ምንድነው ይላል? ፈሪሃ እግዚአብሔር ነው። ቀስ እያለ እያደገ ሄዶ አንድም በእሳት ለመቃጠል ያደርሳል፣ አንድም ደግሞ መንግስቱን ለመውረስ ያበቃል ብሎ ሁለት ጥሪዎች በክርስቲያኖች የተላለፉ እንዳሉ እነዚህን ነው የሚያሳይ። እና እዚህ ላይ እንደው ጠቅለል አድርጌ መግለጥ የምፈልገው ነገር ቢኖር ምንድነው እናንተ ደካሞች ወደ እኔ ኑ ብሎ ጥሪ ሲያደርግ እዚህ ዓለም ላይ ሲጠራን ደካሞች ነው ያለን፣ በወዲያኛው ዓለም ደግሞ ሲጠራን ደግሞ እናንተ ቡሩካን ነው የሚለን። እዚህ ዓለም ላይ ደካሞች ነን፣ እዚያኛው ዓለም ላይ ደግሞ ቡሩካን ነው ማለት ነው። እና ዛሬ መድከም ለነገ ብርታት፣ ዛሬ መውደቅ ለነገ ትንሣኤ፣ ዛሬ ማጣት ለነገ ማግኘት፣ ዛሬ መንገላታት መሰቃየት ለነገ በእረፍት በተድላ በሐሴት ለመኖር ትልቅ መንገድ ጠራጊ መሆኑን ማሳያ ነው። እና ይሄን ነው የሚገልጥልን። አመሰግናለሁ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ቀጣዩ አርባዕት ነው። ሐሳቦሙ አቢተነ በመድኃኒትከ ሰርከ ነአኩተከ ወንሴብሐከ ኖላዊ ነኄር ወመፍቀሬ ሰብእ ክርስቶስ ዘመጽሔተ ጥበብ ኖላዊ ነኄር ወመፍቀሬ ሰብእ ክርስቶስ ይላል። እሺ ቃላት አሰማን ተጠበቅ። እንግዲህ ደግሞ አቤተነ በመድኃኒትህ አሳድረን ሰርከ ነአኩተከ ወንሴብሐከ ሰርክ ላይ ማታ ላይ አመሻሽ ላይ እናመሰግናለን። ኖላዊ ነኄር ወመፍቀሬ ሰብእ ክርስቶስ ቸር እረኛችን ሰውን የምትወድ ክርስቶስ ሆይ በመድኃኒትህ አሳድረን ሰርክ ማታ ላይ ፈጽመን እናመሰግናለን ይላል። ይሄ ጥቅል ጥሬ ትርጉሙ ነው። ምስጢሩ ምንድነው? ሰርከ ነአኩተከ አቤተነ በመድኃኒትከ እንግዲህ አሳድረን ነው የሚለው እና በመድኃኒትከ ቸር እረኛችን ሰውን የምትወድ ክርስቶስ ሆይ በመድኃኒትህ አሳድረን ነው የሚለው። እንግዲህ መድኃኒትህ በዋናነት ደራሲውም እንዳለው ወበቀራንዮ ተተክለ መድኃኒት መስቀል ይለዋል። መድኃኒታችን ጥንተ መሰረቱ መስቀል ነው። በመስቀል ላይ የተቆረሰው የክርስቶስ ሥጋ የፈሰሰው የክርስቶስ ደም እየበላ ነው እየጠጣ ነው የምንኖር ትልቁ መድኃኒታችን እሱ ነው። በሱ መንግስትን እንድንወርስ በመንግስትህ አሳድረን የሚል ሐሳብ ያለው ቃል ነው። አንድ እንደው በደንብ እዚህ ጋር ለመግለጥ የምፈልገው ነገር ቢኖር ይህ ዓለም የሚመሰለው እንደ በውሏችን ነው። ያኛው ዓለም ደግሞ የሚመሰለው ደግሞ ባዳራችን ነው። ሰርከ ነአኩተከ ወንሴብሐከ ሰርክ ላይ እናመሰግናለን ይላል። ማቴዎስ ላይ በምሳሌ የተገለጣል። አንድ ባለጠጋ ለወይኑ ሰራተኞችን ሊቀጥር ሄዶ በአራት አይነት የተለያዩ ሰዓቶች ላይ ሄዶ ሰራተኞች እንደቀጠረ በምሳሌ ይናገራል። አንደኛው 3 ሰዓት ላይ ቆመው አገኛቸው፣ ሄዶ ወደ ወይኑ ላካቸው፣ ቀጠራቸው። 6 ሰዓት ላይ ቆመው አገኛቸው፣ ወይኑ ላይ ሄደው እንዲሰሩ አደረጋቸው። 9 ሰዓት ላይ ቆመው አገኛቸው፣ ሄደው እንዲሰሩ አደረጋቸው። ሰርክ ላይ 11 ሰዓት ላይ ያገኛቸው እስከ 12 ሰዓት ድረስ እስከ ምሽቱ ድረስ እንዲሰሩ አደረጋቸው ማለት ነው። እነዚህ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እነዚህ አራቱ ሰዓቶች በቤተ ክርስቲያናችን ሊቃውንት ወይም ደግሞ በመጻሕፍት ትንታኔ የሰው ልጅ እድሜ ናቸው ተብለው ይገለጣሉ። ከ1 እስከ 3 ድረስ ያለው እንግዲህ ሰዓታች አሁን አንዱ ከ1 እስከ 20 ድረስ ያለው እድሜያችን ነው። ከ3 እስከ 6 ሰዓት ድረስ ያለው ደግሞ እስከ 40 ድረስ ያለው እድሜያችን ነው። ከ6 እስከ 9 ድረስ ያለው ደግሞ ከ40 እስከ 60 ድረስ ያለው እድሜያችን ነው። ከ9 እስከ 11 ወይም ደግሞ እስከ ምሽቱ ድረስ ያለው ደግሞ አጠቃላይ ከ60 እስከ 70 እስከ 80 ድረስ ያለው እድሜያችን ነው ማለት ነው። ስለዚህ 20ው 40ው 60ው 70ው ወይም 80ው እነዚህ አራቱ የክፍለ ጊዜ መደቦች 3 ሰዓትን 6 ሰዓትን 9 ሰዓትን እና 11 ሰዓትን እነዚህ የሚያሳዩት አጠቃላይ የፀሐይ እድሜ ናቸው። እነዚህ የፀሐይ እድሜ በሰው ልጅ እድሜ ተመስለው የሚገለጡ ናቸው እና ሰርክ እናመሰግናለን ብሎ ሲል
ከማለዳው እድሜያችን ጀምሮ እስከ ምሽት እስከ አጠቃላይ እስከ እድሜ ዘመናችን እስከ 70 እስከ 80 ዓመት እድሜያችን ድረስ እናመሰግናለን የሚለውን አጠቃላይ በውሏችን እናመሰግናለን ነው የሚለው። እና ይህ የምንኖረው ዓለም ወይም እድሜያችን በውሏችን የቀኑ ውሎ በሙሉ በዚህ ዓለም እድሜ ይመሰላል። አዳሩ ደግሞ ኋላ በመንግስተ እግዚአብሔር በምንኖረው በማይቆጠረው በዘላለሙ ይመሰላል። ለምንድና አሳድረን የሚለው ያን ነው። መንግስተ ሰማያት ማደሪያችን ናት። የኛው ቀን ደግሞ መዋያችን ነው። ሰው ቀን ሲሰራ ይውላል፣ ሲደክም ይውላል፣ ሲንከራተት ይውላል። ኋላ ቀኑ ሲመሽ ግን ማታ ላይ የቤቱ ውስጥ ገብቶ ከድካሙ አርፎ አንቀላፍቶ ያድራል ማለት ነው። እንግዲህ በዚህ ዓለም ሳለን ይህ ዓለም መድከሚያችን ነው። የሥራ ዓለም ነው። ይህ ዓለም እንደሚታወቀው ለሥራ የተሰጠን ነው። ወይም ደግሞ በእያንዳንዳችን መስሪያ ቤታችን ነው ማለት ይቻላል። እና ለሥራ የተሰጠን ነው። የግድ በስጋችንም እንደክምበታለን። በመንፈሳዊ ሕይወታችንን ሰማዕትነት የሚጠይቅ ከሆነ ሰማዕትነት እንቀበልበታለን። ዋጋ እንከፍልበታለን፣ እንራበታለን፣ እንጠማበታለን። የሥራ ዓለም ነው። ከሰራን ደግሞ እንደክማለን። የድካም ዓለም ነው። ለምን ውሎ ነው። እድሜያችን ሕይወታችን በዚህ የተመሰለ ነው። መጨረሻ ላይ ግን ለእረፍት ገብተን የምናርፍበት ቤታችን ግን ዋናው ግን መንግስተ ሰማያት ነው። ለዚህ ነው ብዙ ጊዜ እኮ ሊቀ ጠበብት ያስታውሳሉ። ቅዳሴያችንን ስንጨርስ ዲያቆኑ ህዝቡን የሚያሰናብትበት አንድ ዜማ አለ። እትው በሰላም ውስተ አብያቲክሙ፣ ወደ የቤታችሁ በሰላም ግቡ ብሎ ያሰናብታል። ይህ እንግዲህ ሁለት መንገድ ነው ያለው። በአንድ በኩል በተለመደው ከየቤታችሁ ተነስታችሁ እግዚአብሔር ቤት መጣችሁ ያስቀደሳችሁ ስጋው ደሙን የተቀበላችሁ ጸበል የጠጣችሁ ቃለ እግዚአብሔር የተማራችሁ ሁሉ እንቅፋት ሳይመታችሁ ድንጋይ ሳያገኛችሁ ሳትሰናከሉ ወይ ደግሞ መኪና ከነዳችሁ መኪና አደጋ ሳያገኛችሁ ቤተክርስቲያን ደረሳችሁ እንደጸለያችሁ እንደቆረባችሁ ሁሉ ወደ ቤታችሁ ደግሞ አደጋው ሳይገጥማችሁ ግቡ ነው። ይሄ አንዱ እንደው ቀላሉ ትርጉም ነው። ዋናው መንገድ ግን በዚህ ዓለም ላይ እንደዚህ እንደተጋችሁ እንደደከማችሁ እንዳስቀደሳችሁ በመንፈሳዊ ሕይወታችሁ እንደበረታችሁ ይህች ዓለም ክፉ ናትና እንዲሁ በቀላሉ አትላቀቅምና ይህችን ዓለም በሰላም ለመሰናበት ያብቃችሁ፣ ወደ ቤታችሁ ወደ መንግስተ ሰማያት በሰላም ግቡልን ነው የምትል ቤተክርስቲያን። ልጆቼ ዛሬ እንዲህ እንደበረታችሁ የዛሬ ጠንካሮች ሆናችሁ ነገ ሳትወድቁ ይህችን ዓለም በሰላም ተገላግላችኋት ለቤቴ ለመንግስተ ሰማያት ለመብቃት ያብቃችሁ ነው የምትል። ያ አረጋው ሽማግሌው ስምዖን ባሪያህን በሰላም አሰናብተው አይደል ያለ። ከዚያ የተወሰደ ሐሳብ ነውና ይህች ዓለም በቀላሉ ምትለቅ ስላልሆነች በሰላም አሰናብተውና ቋንቋውን በቤተ ክርስቲያን ምንለው ምንድነው? ሰርሖተ ሕዝብ ነው ምንለው። ሕዝብን ማሰናበት ነው ምንለው። እና ሰው ከዚህ ዓለም በሰላም ብዙ ጊዜ በመንፈሳዊ ነገር ጨምሮ በመንፈሳዊ ነገር የሚጨርስ በጣም ጥቂት ሰው ነውና በመንፈሳዊ ጀምረው በስጋ የሚያጠናቅቁ አሉ። በርትተው ተመልሰው የሚደክሙ አሉ። ጸጋ በረከት ኑሯቸው ተመልሶ እንደ ሶምሶን ጸጋቸው የሚገፈፍ ሰዎች አሉ። እና ዛሬ እንደከበራችሁ እንዳማረባችሁ ለመንግስተ ሰማያት ብቁልኝ በሰላም ግቡ የሚል ነው። ያ ማለት እንግዲህ ማደሪያችን መንግስተ ሰማያት ናት ማለት እና አቤተነ በመድኃኒትከ ማለት እኛን ባዳንክበት በቆረስከው ስጋ ባፈሰስከው ደም ወይም በተሰቀልክበት መስቀልህ ባስተማርከን በቃልህ በትምህርትህ ወደ መንግስተ ሰማያት በሰላም አሳድረን ከማለዳው እድሜያችን ጀምሮ እስከ ማታው እስከ ሰርኩ እድሜያችን ድረስ ቸርረኛችን ክርስቶስ ሆይ አንተ እንድትጠብቀን ካንተ ጥላ ስር ውለናልና ማደሪያችን ደግሞ መንግስተ ሰማያት ነውና በሰላም አሳድረን በመንግስተ ሰማያት ለማረፍ አብቃን ነው የሚለው። ለዚህ ነው ዳዊት መዝሙረ ዳዊት መዝሙር 14 ላይ ምንድነው የሚለው? እግዚኦ መኑ የሐድር ውስተ ጽላሎትከ፣ አቤቱ በድንኳን ውስጥ ማን ያድራል ነው የሚለው። እንግዲህ ድንኳን የሚላት ገነት ናት። እንደሚታወቀው ድንኳን ይተከላል፣ ይነቀላል፣ ይተከላል፣ ይነቀላል። መጽሐፍ ቅዱስም ገነትን እግዚአብሔር በምስራቅ በኩል የድንገነትን ተከለ ብሎ ምንድነው በድንኳን ቋንቋ ነው የሚገልጣት። ተከለ ነው የሚላት። እርግጥ ነው በዚህ ዓለም የተተከለች ናት፣ ግን ደግሞ ትነቀላለች። ለጊዜው ነፍሳት የሚያርፉባት አጸደ ነፍሳት ናት። በኋላ ግን መጨረሻው ሰዓት ላይ ገነት ታልፍና መንግስተ ሰማያት ትተካለች። በአንሳሩ የኃጥአን ነፍሳትም የሚቆዩባት ሲኦል ናት፣ እሷም ትነቀላለች። በእሷ ቦታ ደግሞ ገሃነም ይተካል እና እንደ ድንኳን ተነቅላ መንግስተ ሰማያት የምትተካባት ስለሆነች ስለዚህ በድንኳኑ ውስጥ ማን ያድራል የሚለው ድንኳኑ የሚላት ገነት ናት። ኋላው ላይ ደግሞ መንግስተ ሰማያት ናትና ማደር በዚያ ነው። ስለዚህ ያ ምንድነው እናንቀላፋለን ማለት ነው። እንቅልፍ የሚለው እንግዲህ መጽሐፍም እንደሚገልጠው ዘውቱ አምሳሊሁ ለሞት ብሎታል። እንቅልፍ ማለት የሞት ምሳሌ ነው። ስናንቀላፋ ሞታችንን ነው የሚገልጠውና ያ አዳሩ በመንግስተ ሰማያት ነው። እዚህ አሳድረን እዚህ ደክሞናል፣ ሰርተናል፣ ወጥተናል፣ ወርደናል።
ቀድሰናል፣ አገልግለናል፣ ዘምረናል። እዚያ መንግስት ላይ በሰላም አሳድረን ለእረፍት አብቃን። ከድካም ወደ በለጠ ድካም እንዳንሄድ አድርገን ወደ ሲኦል ሄድን እንደሆነ ወደ ገሃነም ሄድን እንደሆነ የበለጠ ድካም አለ፣ የበለጠ ስቃይ፣ የበለጠ መከራ አለ። ወደዚያ እንዳንሄድ ወደ መንግስት ወደ እረፍትህ አግባን አሳድረን የሚል ሐሳብ ያለው ቃል ነው። በዚህ መልኩ መረዳት እንችላለን። እግዚአብሔር ይስጥልን። ግሩም ነው። ቃለ ሕይወት ያሰማልን፣ እዚያ ይስጥልን፣ እዚያ ያክብርልን፣ ቃለ ሕይወት ያሰማልን። ቀጥሎ ቅንዋት ነው። አስተርእዮ ቤት ስብሐተ ለዘአዋልከነ ወዕለትንፌኑ አኮቴተ ዘምስለ ተጋንዮ ነዐርግ ለዘተሰቅለ ዲበ ዕፀ መስቀል። እሺ እግዚአብሔር ይስጥልኝ፣ ቃለ ሕይወት ያሰማልን። እንግዲህ ተመሳሳይ ከተናገርኩት ጋራ ብዙ የተቀራረበ ሐሳብ ነው። አዲስ ነገር አይኖረውም። ሰዓት ለከ ነአኩተከ ወንሴብሐከ ዘአዋልከነ ኩሎ መዋዕለት። ቀን ሙሉ ያዋልከን አምላካችን እግዚአብሔር ሆይ ለአንተ ክብር ምስጋና። ስብሐተ ለዘአዋልከነ ነው፣ ለዘአዋልከነ ቅንዋት ስብሐተ ለዘአዋልከነ ወዕለትንፌኑ ንፌኑ አኮቴተን አኮቴተ ዘምስለ ተጋንዮ ነዐርግ አኮቴተ ዘምስለ ተጋንዮ ነዐርግ። ትክክል ነው። ለዘአዋልከነ መዋዕለት ቀኑን ሙሉ ላዋልከን ለአንተ ምስጋና ወደ አንተ እንልክልሃለን። አኮቴተ ዘምስለ ተጋንዮ ነዐርግ ለከ ከእጅ ከመንሳት ጋራ ከመገዛት ጋራ ምስጋና እናቀርብልሃለን፣ ጸሎታችንን እናሳርግልሃለን። ዘምስለ ተጋንዮ ነዐርግ ሰቅለ ዲበ ዕፀ መስቀል በመስቀል ላይ ለተሰቀልኸው ወይም ለተሰቀልከው ለአንተ ጸሎታችንን እናሳርግልሃለን የሚል ቃል ነው። እንዲሁ በጥሬ ቃሉ ይሄ እንግዲህ ቅድም መጀመሪያ ላይ መግቢያ ላይም ከተናገርኩት ጋራ ንሴብሖ ወንዘምር ከሚለው ጋራ አሁንም ከተናገርኩት ጋራ በቀን መላ ቀናችን ውሏችን በሙሉ ስብሐት ላንተ ቀኑ ሙሉ ላዋልከን ላንተ ምስጋናን እንልክልሃለን፣ ጸሎታችንን እናሳርግልሃለን የሚለው እንግዲህ ለእግዚአብሔር አንዱ ቅድም ተናግሬዋለሁ። ሰውን የምንመስልበት አንዱ መላካዊ ባህሪያችን ምስጋና ነው እና ቀኑን ሙሉ ምስጋና ላንተ እናቀርብልሃለን፣ እንዲሁ ደግሞ ጸሎትን ደግሞ እናሳርጋለን ነው የሚለው። ማንም ሰው በዚህ ዓለም ላይ ሲኖር እያመሰገነ እንዲኖር ተፈጥሯል። ስለዚህ ቀኑ ዝም ብሎ አይባክንም ማለት ነው። የክርስቲያን ቀን ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እያለ ቀኑ ዝም ብሎ እየተቆጠረ አያልፍም። በእያንዳንዱ ቀን እግዚአብሔር እናመሰግናለን። የምስጋናችን ደግሞ ጥልቁ ትርጉም ሰፊው ትርጉም እንዳለ ሆኖ ማለዳ ቢሆን ጸሎታችን ጨለመውን ገፈህ ብርሃኑን ያመጣልን፣ የማታ ላይ ቢሆን ደግሞ ቀኑን በሰላም አውለህ ሌሊቱ ላይ ደግሞ ማታ ላይ በሰላም ያደረስከን፣ እኩለ ሌሊት ላይ ቢሆን ደግሞ ሌሊቱን በሰላም የጠበቅከን፣ አይናችንን እንደከደን እንቅልፍ ይዞን እንደሞት ተመስሎ ሳያጠፋን የጠበቅከን፣ ቀኑ ላይ ደግሞ ቢሆን ደግሞ በቀኑ አይናችን ይባክናል፣ አይምሯችን ይባክናል፣ ሕሊናችን ይባክናል። ባየነው ነገር በሰማነው ነገር ሁሉ ሳንወድቅ ሳንሰናከል ቀኑን ሙሉ የጠበቅከን እስከዚች ሰዓት ያደረስከን እግዚአብሔር ሆይ ምስጋና ይገባል ብለን በእያንዳንዱ በውሏችን ላይ ምስጋና ለእግዚአብሔር እናቀርባለን። እንደገናም ደግሞ ጸሎትንም ደግሞ እናሳርጋለን ማለት ነው። ይሄ ምስጋና ወደ እግዚአብሔር የሚላክ ነው። ራሱ እንደገለጠው ንፌኑ ለከ ነው፣ እንልከዋለን ነው የሚለውና ልክ አንድ ሰው አንድ አገልጋይ ወይም አንድ ሎሌ ወደ ንጉሱ ለጌታዬ ለመሪዬ ለገሌ ትድረስልኝ ብሎ ደብዳቤውን እንዲህ ብሎ ሐሳቡን እንዲደረግለት የሚፈልግም ነገር ካለ ስለተደረገለትም ነገር ደግሞ ምስጋና የሚገልጥበት አግባብ ካለ ደብዳቤ ይልካል። ምስጋና ማለት ወደ እግዚአብሔር የሚላክ ደብዳቤ ማለት ነው።
እና ደብዳቤ ደግሞ ሲጻፍ ሁልጊዜ ንጹህ ነው እንዲቀበለው ማለት ለምሳሌ አንድ አገልጋይ ላለቀው ለመሪው ለንጉሱ ሲልክ ንጉሱን ተሳድቦ መሪውን ተሳድቦ ወይም ደግሞ እሱ የማይወደውን ነገር አይልክም። እሱ የሚፈልገውን እሱ የሚቀበለውን ነገር ይልካልና ወደ እግዚአብሔር የምንልከው ደብዳቤ ማለት ጸሎት ነው። ስንጸልይ ወደ እግዚአብሔር ደብዳቤ እየላክን ነው። ስናመሰግን ወደ እግዚአብሔር ደብዳቤያችንን እየላክን ነው። ደብዳቤያችንን አይቶ ምስጋናችንን አይቶ ጸሎታችንን አይቶ ገምግሞ እግዚአብሔር ደግሞ ባለስልጣን በተላከለት ደብዳቤ ላይ አዎ ጥሩ ነው ይለፍ ብሎ ቲተሩ ወይም ደግሞ በማይተም እንደሚያረጋግጠው ሁሉ የምንጠይቀው ጥያቄ አድርግልኝ ከሆነ እግዚአብሔር አሳልፎ ደብዳቤው ሲፈርምበት ያ የሆነው ነገር ይሆናል ማለት ነው። ምስጋናም ከሆነ ደግሞ ያ ያደረግነው ነገር ስላደረግነው ነገር ክብር ጸጋ ይመጣል ማለት ነው። እንግዲህ ምስጋናን ማሳረግ ማለት ልክ መላክ ማለት ደብዳቤ ነው። ደብዳቤው እስኪመጣ የላከው ሰው መጠበቅ ይኖርበታል። አሁን ደብዳቤውን በሚልከው ሰውና ደብዳቤውን በሚቀበለው በእግዚአብሔር መካከል ብዙ ጊዜ ክፍተት ያለው ይሄ ነው። ደብዳቤ እንልካለን ወደ ንጉሱ፣ ደብዳቤው ተመልሶ እስኪመጣ ግን አንጠብቅም። ምናልባት የኛ እቅድ ጠዋት ልከነው ከሆነ ማታ መልስ መምጣት አለበት፣ ወይ ደግሞ ጠዋት ለመልስ መምጣት አለበት። ያ ካልመጣ የደብዳቤውን የላክንለት እግዚአብሔርና እኛ እንቆራረጣለን። ትልቁ ስህተት ይሄ ነው። ከኛ የሚጠበቀው ደብዳቤ የሚልክ ሰው መላክ ብቻ ነው። መቼ ይመለስ የሚለው መስሪያ ቤቱ ባለቤቱ ባለስልጣኑ አይቶ በሰዓቱ በጊዜው በሚመልስበት ጊዜ አጽድቆ ይልካል። ተገቢ ካልሆነ ደግሞ ተገቢ አይደለም ብሎም ይመልሳል ማለት ነውና እግዚአብሔር መልስ እስኪሰጥ ድረስ በደብዳቤው ላይ እስኪፈርምበት ድረስ ይሁን ብሎ እስኪያጸድቀው ድረስ ደብዳቤውን የሚልክ ሰው ምስጋናን የሚልክ ሰው ጸሎትን ወደ እግዚአብሔር የሚያሳርግ ሰው መጠበቅ። አልያ ግን እግዚአብሔር መልስ ሳይሰጥ ለምን እንዲሆነ ብለን የምናኮርፍ ከሆነ ያ የላክነው ደብዳቤ መልስ ይዞ ሳይመጣ እኛ ወድቀን ልንቀር እንችላለንና ምስጋና ማለት ጸሎት ማለት በአጠቃላይ ክርስትና ሕይወት ወደ እግዚአብሔር የምናቀርበው የምንልከው ደብዳቤ ነውና መንፈሳዊ ደብዳቤያችን እግዚአብሔር ጋር ደርሶ መልስ ይዞ እስኪመጣ ድረስ በትዕግስት በተስፋ እንድንጠብቅ ጭምር የሚያሳይ እንደው ደብዳቤን በሚገልጥ መልኩ ነው ንፌኑ ብሎ ምስጋናን ጸሎትን እንልክላለን ብሎ ቅዱስ ያሬድ የገለጠበት መንገድ በጠባቡ ይህንን ይመስላል። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ሰለስት ረከብንሃ ሰርከ ናኩተከ ወንሴብሐከ ዘአዋልከነ ኩሎ ኖሃ እለት ተወከፍ ጸሎተነ ውስተ ኖሃ ሰማይ። እሺ ቃለ ሕይወት ያሰማልን። እንግዲህ ተደጋግሟል። የቅዱስ ያሬድ ይደጋግመዋል። የምስጋናን ነገር ደጋግሞ ነው የሚናገረው። ለምንድነው ያላችኝ እንደሆነ እንግዲህ ቅዱስ ያሬድ መላእክት ሀገር ደርሶ የመጣ ሊቅ ነው። እንዲህ ተራ ሊቅ አይደለም። መላእክት ሀገር ደርሶ የመጣ ስለሆነ መላእክት ደግሞ የመላእክት ዓለም ደግሞ የምስጋና ዓለም ነው ይታወቃል። ቅዱስ ነውና ረፍቶሙ አኮቴቶሙ አኮቴቶሙ ረፍቶሙ ምስጋናቸው ረፍታቸው ነው፣ ረፍታቸው ምስጋናቸው ነው የተባለለት የመላእክት ዓለም ነውና እዚያ መላእክቱ ዓለም ላይ ደርሶ ስለመጣ ቅዱስ ያሬድ ምስጋናውን አብዝቶ ስለ ምስጋና፣ ስለ ዝማሬ፣ ስለ ስብሐት እግዚአብሔር ይናገራልና ቀኑን ሙላችንን ጠብቀህ በቸርነትህ በምሕረትህ በስጋችንም ሳንወድቅ በሽታ ሳያገኘን በነፍሳችንም ኃጢአት የሚባል ደዌ ሳያገኘን በስጋችንም በነፍሳችንም እንደበረታን በሰላም የዋልነው እና ማተው ላይ የደረስነው ባንተ ነው። ስለዚህ ነገር እናመሰግናለን። የምንጸልየውንም ጸሎት ደግሞ ከደመና በታች አታስቀርብን፣ ተቀበልልን እያለ ተደረገለት ነገር እያመሰገነ ስለሚፈልገው ነገር ደግሞ ጸሎታችን ተቀበልልን እያለ እውነተኛ ክርስቲያን ያደርገው ስለሚገባ ነገር ጸሎታችን ተቀበል እያለ ይናገራል። ሁላችንም ክርስቲያኖች ስለተደረገልን ነገር ማመስገን፣ እንዲደረግልን ስለምንፈልገው ነገር ደግሞ ጸሎት ማቅረብ ነው። የአሁኑ ዘመን ክርስትና ፈተና የገጠመው ያለፈውን እየረገጠ የተደረገለትን ነገር እየረገጠ እንዲደረግለት የሚፈልገው ነገር ላይ ብቻ እያንጋጠጠ የሚሄድ ትውልድ በብዛት ስላለ
እግዚአብሔርና እኛ ቅድም ባልኩት ቋንቋ አለግባባ ያልነው በዚህ ነው እና ስለተደረገልን ማመስገን ስለሚደረግልን ነገር ደግሞ በትዕግስት በጸሎት መጠየቅ ነውና ቅዱስ ያሬድ ይህንን ነው የገለጠው። እግዚአብሔር ይስጥልን። እውነት ነው። ያው የቅዱስ ያሬድ ድርሰት አብዛኛው ወደ ምስጋና የሚያደላ ነው። በውስጡ ትምህርት ሃይማኖት ያለበትም ቢሆን አው ደጋግሞ ማመስገን ብንችል እንግዲህ እንደ ወደዛ እንድንሄድ ነው የሚመራንና ቃላት ያሰማልን። ከዚህ ቀጥሎ ሰላም ነው። ሰላም ብርሃነ ሕይወት ቤት በሁለት እንዘ እሰግድ በብራክ ልብየ ወእስእልህ ምሕረተ ዚአከ ምሕረተ ዚአከ አድኅን ሕዝበከ እግዚኦ ሰላመከ ሀበነ። እሺ ቃሎት ያሰማልን። እንዘ ይሰግድ በብረከ ልብየ ወእስእል ምሕረተ ዚአከ በልቤ ጉልበት እየሰገድኩ እንደዚሁም ደግሞ ያንተን ምሕረት እየለመንኩ አድን ሕዝበከ እግዚኦ ሰላመከ ሀበነ አቤቱ ሕዝብህን አድን ሰላምንም ስጠን ብዬ እማጸንሃለሁ ነው የሚለው በጥሬ ትርጉሙ። በጣም የሚደንቅ ነገር ነው ይሄ ነገር። እንዘ ይሰግድ በብረከ ልብየ በልቤ ጉልበት እየሰገድኩ ነው የሚለው። እንግዲህ የሚሰግደው በልቡ ነው፣ ግን ልቡ ውስጥ ባለ ጉልበት ነው የሚሰግደው እና ምሕረትህን እለምናለሁ ነው የሚለው። አሁን በጣም የሚገርመው እንዲያው ስለ ስግደት ያሰብን እንደሆነ ክርስቲያኖች በእግዚአብሔር ፊት ቀርበው ቤቱ ላይ እንደደረሱ መጀመሪያ የሚያደርጉት በጉልበታቸው መስገድ ወይም መንበርከክ ነው። ትምህርተ መስቀል ሰርተው እያማተቡ መስገድ መንበርከክ ነው። ይሄ የመጀመሪያው መንበርከክ ማለት መውደቅ ነው። በጉልበት መንበርከክ ማለት መሸነፍ መውደቅ ነው እና መንበርከክ መውደቅ ደግሞ ራስን ማዋረድ ራስን ዝቅ ማድረግ ነው። የአገልግሎታችን ሁሉ መሰረትና መጀመሪያ በጉልበት መውደቅ መንበርከክ ወይም ራስን ማዋረድ ነው። የነገሮች ሁሉ መሰረት ይሄ ነው። እንደዚህ ሆኖ ካልተለመነ ምሕረት እግዚአብሔር አይገኝም። አሁን በቤተ ክርስቲያናችን በቅዳሴው አገልግሎታችን ላይ ገና መጀመሪያው ላይ ስንገባ ዋናው ሰራዩ ካህን መንበሩ ላይ የተሰየመው እንግዲህ መንበሩ ላይ የተሰየመው ካህን ስለ ሕዝቡ ሊጸልይ ስለ ራሱም ኃጢአት ሊጸልይ እና የክርስቶስን ስጋ ፈትቶ ቆርቦ ሊያቆርብ ነው የተሰየመው እና ካህኑ አጠገቡ ያለውን ካህን ተዘከረኒ ወአቡየ ቀሲስ በጸሎትከ ቅድስት በከበረ ጸሎት አስበኝ ብሎ በረዳቱ ካህን ፊት ይንበረከካል። ከዚያ በፊት ጸልዩ አበዊየ ብሎ ወንድሞቼ አባቶችም ደግሞ አገልግሎቴ የሰመረ እንዲሆን መስዋዕቱ እንዲሰምርልኝ አገልግሎቴ የተሳካ እንዲሆን በመለኮት ፊት ነው የቆምኩትና ወድቄ እንዳልቀር እንዳልሰናከል እባካችሁ በጸሎታችሁ አስቡኝ ይላል። ሊጸልይ ነው የገባ፣ ምሕረት ሊለምን ነው የገባ። ስለዚህ ለሕዝቡ ጸሎት ከማድረሱ በፊት መጀመሪያ እኔ ጸሎት ያስፈልገኛል፣ ወንድሞቼ በጸሎት አስቡኝ፣ ከጎኔ ያለው ረዳቱ ካህን ሆይ በከበረ ጸሎትህ አስበኝ ብሎ መጀመሪያ ራሱ ኃጢአተኛ መሆኑን ባዶ መሆኑን ራሱን አዋርዶ ነው የሚጀምረው አገልግሎት። ይሄ እንግዲህ ራሱን ዝቅ አድርጎ አዋርዶ ከዚያ በኋላ ነው ለምእመናኑ የሚጸልየው ጸሎት። እንግዲህ እግዚአብሔር ሆይ ምእመናንን ስማቸው እንዲያድርግላቸው ብሎ የሚለምነው ከዚያ መጀመሪያ ራስን በማዋረድ ነው የሚጀምረው ቅዳሴው ማለት ነው። መጽሐፍ ቅዱሱ ራሱ መጀመሪያ ስናነበው ምንድነው የሚለው? እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ሁለተኛው ቃል ያለው ምንድነው የሚለው? ምድርን ባዶ ነበረች ብሎ ስለ ምድር ባዶነት ምንም ነገር የሌላት እንደነበረች ነው። ከዚያ በኋላ ይሄ ተፈጠረላት ነው። ስለዚህ መጀመሪያ ምድር ባዶ ናት፣ ምንም የላትም፣ ራቁቷን ናት፣ ከሷ የሆነ ነገር ምንም የላትም ነው የሚለው እና ራሷን አዋርዶ ባዶነቷን ገልጦ ነው መጽሐፍ ቅዱስ የሚጀምረው። ከዚያ በኋላ ነው ያንን ነገር እግዚአብሔር ሰጣት። ለምን? መጀመሪያ እንደሌለው ሰው ያላወቀ የሚሰጠው ነገር እንደተሰጠው አይገባው። ስለዚህ መጀመሪያ ባዶነቱን ማወቅ አለበትና ምድር ባዶ ነበረች ብሎ ባዶነቷን ነው የሚገልጽ። ከዚያ ይሄ ተሰጣት ይላል። ካህኑም መጀመሪያ ባዶነቱን ምንም የሌለው መሆኑን በጸሎት መታሰብ ያለበትን እንዳለበት ሰው እንደሆነ ኃጢአተኛ መሆኑን መጀመሪያ ራሱን ባዶ ያደርጋል እና ክርስቲያን እግዚአብሔር ፊት ሄዶ ሲወድቅ ሲንበረከክ ራሱን ማዋረዱ እና መውደቁ ነው።
በቃ ባዶ ሰው ነኝ ደካማ ሰው ነኝ ብሎ ይወድቃል ማለት ነው። እግዚአብሔር ደግሞ በጣም ቅርብ ነው ከሚባልላቸው ሰዎች መካከል ዋነኞቹ ለእግዚአብሔር ራሳቸውን ያዋረዱ ሰዎች ለነሱ በጣም እግዚአብሔር ቅርብ ነው እና ለወደቁ ሰዎች ደግሞ እግዚአብሔር ማስተማር ይፈልጋል። ስለዚህ ስንወድቅ መዋረዳችንን መሸነፋችንን ለእግዚአብሔር እጅ መስጠታችንን ማሳያ ነው። ለምሳሌ ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 9 ላይ ቅዱስ ጳውሎስን ሳውል እየተባለ በነበረበት ዘመን ላይ ምንድነው ያደረገው? የሴቶችንም ወንዶችንም እያሰረ ቤተክርስቲያንን የሚያሳድድበት ወቅት ነበር። አንድ ቀን ግን ደብዳቤ ከባለስልጣናቱ ለመቀበል ቤተክርስቲያንን ለማሳደድ እንደለመደው መንገድ ላይ ያለ ደማስቆ ላይ ያለ ቅዱስ ያሬድም እንደገለጠው አልጸቀ ሳውል ሀገረ ደማስቆ ግብተ በረቀ መብረቅም ሰማይ መብረቅ ዲበሁም ሰማይ። ሳውል ደማስቆ ላይ በደረሰ ጊዜ ድንገተኛ መብረቅ በላዩ ላይ ብልጭ አለና ከዚያ ደግሞ ወደቀ። እዚያ ወድቆ እያለ ቅዱስ ጳውሎስ ወድቆ እያለ ምንድን ነበር የሚለው? ሳውል ሳውል ስለምን ታሳድደኛለህ ነበር የሚለው። ኋላም አንተ ማን ሲለው እኔማ አንተ የምታሳድደኝ የናዝሬቱ ኢየሱስ ክርስቶስ ነው። አሁን ሳውል ሳውል ስለምን ታሳድደኛለህ እያለ የሚናገረው የሚያስተምረው እግዚአብሔር ነው። ወድቆ ደግሞ የሚማረው ደግሞ የትናንትናው ሳውል የዛሬው ጳውሎስ ነው። አሁን እግዚአብሔር ወድቆለታል፣ እንደወደቀ መደብደብ ይችላል። አንዳንድ ጊዜ በሰው ሲሆን በወደቀ ግንድ ምሳር ይበዛበታል ነው የሚባለውና ሰው ከወደቀ ሰውን ያጠቃል የበለጠ። እግዚአብሔር ግን ከተሸነፉለት ከወደቁለት ጥሎ ማስተማር ይችላል እግዚአብሔር። እና ቅዱስ ጳውሎስ ወድቋል። ወድቆ ግን በዚያው እንደወደቀ አልጣለው፣ አልገደለውም ወይም አላጠፋውም። አቅሙን ካሳወቀው በኋላ ደካማነቱን ካስከለካ በኋላ ሲወድቅለት ጥሎ ማስተማር ልጅ ነው። ለምን ታሳድደኛለህ አለው። አንተ ማን አለው። የምታሳደኝ ናዝሬቱ ኢየሱስ ነኝ። ስለዚህ ምን ላድርግ አለው። ሄድና እንደዚህ የሚያደርግልህ ሰው አለ፣ እዚያ ሄደህ የምታደርገው ሁሉ ይነግራል፣ እዚያ ሄደህ ተጠመቅ ብሎ ልቆ ዛሬ 14ቱ መልእክታት ጸሐፊ ቅዱስ ጳውሎስ የሆነው ወድቆ የተማረ ነው። እና መውደቅ፣ መስገድ፣ መንበርከክ ለእግዚአብሔር መሸነፋችንን አንዱ ትልቁ ማሳያ ነው። እና ስንወድቅ ተሸንፌአለሁ፣ ለአንተ እጅ ሰጥቻለሁ። ስንሞትም እኮ ሰው ሲሞት በፈትል ከሚታሰሩ የሰውነት ክፍሎቹ መካከል እጁ ይታሰራል፣ እግሩ ይታሰራል አይደል እንዴ? አሁን እንግዲህ እጅን መስጠት ማለት መሸነፍ ነው። አንድ ሰው ራሱ በጦር ሜዳ እጅ ሰጠ ከተባለ ተሸነፈ ማለት ነው አይደል? በቃ ተማረከ ማለት ነው። እና ሰው በቁም ነው እያለ ምናልባት ለእግዚአብሔር እጅ ላይ ሰጥ ይችላል። በቃ በዓለም ላይ ሲሮጥ ስገድ ሲባል እምቢ፣ ጸልይ ሲባል እምቢ፣ ቁረብ ሲባል እምቢ ብሎ ኖር ይችላል። መጨረሻ ላይ ግን ሞት የሚባል ኃይል ይመጣ፣ እሱ ያሸንፈዋል፣ ይወድቃል። ሲሸነፍ እጁ ይታሰራል፣ እግሩ ይታሰራል። ለእግዚአብሔር መሸነፉን መገለጫ ነው። እና በጉልበቴ እሰግድልሃለሁ፣ እንበረከክልሃለሁ፣ እንደዚያ እየሆንኩ ግን ምን አለ ወድቄ ካንተ ምሕረት እለምናለሁ። ልክ በዚህ መልኩ ወድቆ እግዚአብሔር ሲለምኑት በጣም ለማሪነቱ፣ ለይቅርባይነቱ፣ ለቸርነቱ እግዚአብሔር ቅርብ ነው እና እንዲሆኝ ነው የምለምን ብሎ ቅዱስ ያሬድ ወድቆ ተንበርክኮ አንድ ክርስቲያን መለመን እንዳለበት ሲያስተምረን ምሕረትህን ይቅርታህን እለምናለሁ፣ ሕዝብህን በዚህ አይነት ምሕረትን ቸርነትን አንተን ወድቆ የሚለምነውን ሕዝብህን አድነው፣ ሰላምህንም ስጠው ብሎ ለሕዝባችን ለምድራችን ቅዱስ ያሬድ የእግዚአብሔርን ምሕረትና ቸርነት ሲለምን እናየዋለን ማለት ነው። በጠባቡ በዚህ ብንጨርሰው ይሻላል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ኧረ ምሉ ነው፣ ምን ጠባብ ነው፣ በሰፊው ነው። ያው በእርግጥ ሚስቱ ሰፊ ስለሚሆን እንግዲህ አዝብዞ እያልን ነው እንጂ አንዱ ብቻ ይዞል ሊውል ስለሚችል በዚያ መሰረት ነው። እግዚአብሔር ይስጥልን። ከዚህ ቀጥሎ የዕለተ ረቡዕ ዋዜማ ሰለስት አመርሆሙ የሚለውን እንላለን። ናኩተከ ወንሴባከ ዘአዋልከ ነመጸጋከ ወገበርከ ወርሃ በእድሜሁ ፀሐይኒ አእመረ ምዕራቢሁ። እሺ ያርስተልን ሁኔታ ናኩተከ ወንሴባከ ዘአዋልከነ በጸጋከ እንዳልኩት ነው። የሚደጋገም ነገር ይኖረዋል። በጸጋ በቸርነትህ ብዛት ቀኑን ሙሉ ያዋልከን
እግዚአብሔር ሆይ እናመሰግናለን። ወይልና ወገበርከ ወርሃ በዕድሜሁ ፀሐይን በጊዜው በሰዓቱ ፈጠርከው። ፀሐይን ያይመረ ምዕራቢሁ ፀሐይም መጥለቂያውን አወቀ ይላል። እንግዲህ የኛን ህይወት በፀሐይና በጨረቃ በሁለቱ አንፃር ለማሳየት ይፈልጋል ቅዱስ ያሬድ። ፀሐይን በጊዜው በእድሜው ወሰን ሰራህ፣ እንዲሁም ደግሞ ፀሐይም ደግሞ በመጥለቂያውን አወቀ ይላል። ሙሴ በዘፍጥረት ላይ ታላላቅ ብርሃናትን ፈጠረ ብሎ በገለጸበት ዘፍጥረት ምዕራፍ ላይ ሁለቱን ፀሐይና ጨረቃን ፀሐይ ሳይል ጨረቃ ሳይል በስማቸው ሳይጠራ ትልቁ ብርሃንና ትንሹ ብርሃን ብሎ ጠርቷቸዋል። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹ ብርሃን ደግሞ በሌሊት እንዲሰለጥን አደረገ። ታላላቅ ከዋክብትንም ፈጠረ ብሎ ትልቅ ብርሃንና ትንሽ ብርሃን ብሎ ይገልጣቸዋል። እንግዲህ በአንድ በኩል በሁለት መልኩ የሚታዩ ናቸው። በአንድ በኩል የፀሐይና የጨረቃ ተፈጥሮ በጣም ይገርማል። ፀሐይ 12 ሰዓት አላት፣ ጨረቃ 12 ሰዓት አላት። 12 ሰዓት በሙሉ ሲደመር 24 ሰዓት ይሆናል። ለፀሐይ ከተሰጣት እድሜ የጨረቃ እድሜ አይበልጥም። ለጨረቃ ከተሰጣት እድሜም ለፀሐይ የተሰጣት እድሜ አይበልጥም። ሁሉም እኩል እድሜ ነው የተሰጣቸው፣ እኩል ጊዜ ነው የተሰጣቸው። የብርሃን መጠናቸው ግን የፀሐይ ብርሃን ትልቅ ብርሃን ተብሏል። የጨረቃ ብርሃን ደግሞ መጠነኛ ብርሃን ተብሏል። የብርሃናቸው መጠን ትልቅና ትንሽ አድርጓቸዋል። ግን ሁሉም የተሰጣቸው እኩል ጊዜ ነው። 12 ሰዓት እንዲያበሩ እድል ተሰጥቷቸዋል። አሁን ፀሐይ ከተሰጠው ከ12 ሰዓት አልፎ 13ኛን ድንበር ገፍቶ እዚህ ውስጥ ሲገባ አይታይም። ጨረቃም 12 ሰዓት ተሰጥቷት ከ12ቱ ወደ 13 ድንበር ተሻግራ አልፋ የፀሐይን ስልጣንና ጊዜ ስትጋፋ አትታይም። ሁሉም በየተሰጣቸው እድሜ ሲጠቀሙ እንዳያለ። ይሄ የሚያሳየው ምንድነው? ፀሐይና ጨረቃ እግዚአብሔር በሰራላቸው ስርዓት፣ እግዚአብሔር በቀመረላቸው ቀመር አንዱ አንዱን ሳይገፋው ሳይገፋፉ የሚኖሩ ፍጥረቶች ናቸው ማለት ነው። ሰው ከፀሐይና ከጨረቃ አንዱ የሚወስደው ትምህርት እኮ ይሄ ነው። የፀሐይን ድንበር ጨረቃ በፍጹም ተጋፍታ አያውቅም። የጨረቃንን ድንበር ደግሞ ፀሐይ ተጋፍታ 12 አንድ ደቂቃ አይጨምር። ምናልባትም እንዲያው እዚህ ላይ የባህር ሐሳቡን ቀመር አባቶች አይተው የሌቱ ሲረዝም የሌቱ ሲያጥር የሚለውን የጨለመውን ሰዓት በዚያ እንዳይረዱብኝ፣ አጠቃላይ ግን ቀን የሚለውን 12 ሌሊቱ የሌት የሚለውን 12 እና ሳይገፋፉ ነው የሚኖር። ይሄ ከተቀመረ ይሄ ከሆነ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እንግዲህ 7518 ዓመት ዓለም ሆኗል። ቀላል አይደለም። ይህን ያህል ዘመን ሳይገፋፉ በስርዓቱ በትእዛዙ ጸንተው ነው የሚኖር። አሁን ሰው ከፀሐይና ከጨረቃ ትምህርት ወስዶ ነጋዴ ነጋዴውን ሳይገፈው፣ ገበሬ ገበሬውን ሳይገፈው፣ ባለስልጣኑ ሳይገፈው፣ ተማሪው ሳይገፈው፣ ካህን ምዕመኑን ሳይገፈው፣ እያንዳንዱ አንዱ ሰው አንዱን ሳይገፈው በየተሰጠው በየጸጋው በየድንበሩ እየተጠቀመ ቢኖር ምን ያህል አትራፊ እንሆን ነበር ነው። እና ይሄ መገፋፋት የሚለው ነገር ባይኖር መክሊቶቹ አንድ መክሊት የተሰጠው በአንዲት መክሊት ቢሰራ፣ ሁለት መክሊት የተሰጠው ሁለት መክሊት ባለው ቢሰራ፣ 5 መክሊት የተሰጠው በ5 መክሊቱ ቢሰራ፣ መገፋፋት የሚባለው ነገር ባይኖር በጣም እንዴት በጸጋችንና በብርሃናችን በተጠቀምበት። በተለይ የቤተ ክርስቲያን እኛ አገልጋዮች መቼም አባቶች ይቅርታ ያደርጉልኛል ራሴን ጨምሬ ነው፣ አገልግሎታችን ለቤተ ክርስቲያን ትልቁ ብርሃን የሚባለው እሱ ነው። እና የዓለም ብርሃን እናንተ ናችሁ ተብሎ በሐዋርያት በኩል የደረሰን ብርሃን አለና አገልግሎታችን አንዱ ብርሃን ነው። እና ግን ሁሉም አገልጋይ ጸጋ አለው። በዲቁና ያለው ጸጋ አለ፣ በቅስና ያለው ጸጋ አለ፣ በመምህርነት ያለው ጸጋ አለ፣ በቆሞስነት ያለው ጸጋ አለ፣ በጵጵስና ያለው ጸጋ አለ፣ በፕትርክና ያለው ጸጋ አለ፣ በምእመንነት ያለው ጸጋ። ይሄ ሁሉ ጸጋ አለ። ይሄ ሁሉ ሳይገፋፋ በየድንበሩ ቢሰራ ቤተክርስቲያንና ዓለም እኮ ጨለማ ሳይሆን ሙሉ ብርሃን ነበር። ግን አንዱ 15 ያደርጓል ይገፋል፣ አንዱ በመገፋፋት መካከል ስራ ይሰራል ማለት ነውና ፀሐይ ጨረቃ ትልቁ የሚሰጡን ትምህርት አንዱ ይሄ ነው። በሌላ መልኩ ደግሞ ፀሐይና ፀሐይ መጥለቂያውን አወቀ፣ ዳዊትም ተናግሮታል። ጨረቃም ደግሞ መጥለቂያዋን አወቀች፣ በሰዓቱ ይወጣል፣ በሰዓቱ ይገባል። ይሄ ደግሞ በጊዜ ደግሞ በሰዓትን መጠቀማል። በሌላ መልኩ በሚወጣበት ሰዓት ይወጣል። ለምሳሌ ጠዋት ፀሐይ ጨረሯ ብርሃኗን ትለቃለች በመጠኑ።
እኩለ ቀን ላይ ሲሆን ጠንከር አድርጋ ጨረሯን ትለቃለች። ከዚያ ቀስ እያለች እየቀዘቀዘ ትሄዳለች። ሰዓቷን ታውቀዋለች ማለት እና በጊዜዋ ትጠቀማለች። ጨረቃም በሰዓቷ እንደዚህ በጊዜዋ ትጠቀምበታለች። አሁን እኛ ደግሞ በአንጻሩ የዓለሙን ጊዜ በዓለሙ እየተጠቀም የጸሎቱን ጊዜ የመንፈሳዊውን ጊዜ በመንፈሳዊው አንጠቀም እና ብዙ ጊዜ አጠቃቀም ላይ ደግሞ ደካሞች ነው። ወይ የጸሎቱን እንቅልፍ ጠቅልለን ለእንቅልፍ እናውለዋለን፣ የቤተ ክርስቲያኑን ጊዜ የቅዳሴውን ጊዜ የትምህርቱን ጊዜ ጠቅልለን ወይ ለስራ እናውለዋለን እና ጊዜ አጠቃቀም ላይ ድክመት አለ። የመንፈሳዊውን ህይወት ጊዜ ለመንፈሳዊ ጊዜ፣ የዓለማዊውን ጊዜ ደግሞ ለዓለማዊ ጊዜ መጠቀምን በጊዜ በሰዓት መጠቀምን እኛ ልንወጣበት የተሰጠን እንደ ፀሐይ የተሰጠን ጊዜ የቅዳሴውን ለቅዳሴ፣ የጸሎቱን ለጸሎት፣ የጾሙን ለጾም፣ ዓለማዊ ስራ የምንሰራበትን ደግሞ የዓለማዊውን ስራ ደግሞ ለዚያው ለጊዜ በሰዓት መጠቀምን በፀሐይና በጨረቃ በኩል እግዚአብሔር አስተምሮናልና ፀሐይ መጥለቂያውን አወቀ። በሰዓቱ ይገባል፣ በሰዓቱ ይጠልቃል። በሰዓቱ እንጠቀምበታለን፣ በሰዓቱ ደግሞ እረፍት እናደርግበታለን የሚለውን መልእክት የሚያሳይ ነው። ይርስትልን ያርስትልን ግሩም እይታ ነው። እውነት በጣም እንደው በደንብ አድርጎ ሰው ስራዬ ብሎ የሚያደምጠውና ቢጠቀምበት የሚለወጥበት እውቀትና ትምህርት ነው። እግዚአብሔር ይስጥልን፣ አስበ ሊቃውንትን ያድልልን። ከዚህ ቀጥሎ ሰላም ነው። የዋዜማው ሰላም ማለት ነው። አቤተነ እግዚኦ በመድኃኒትከ ጸግወነ ወትረ ሰናይተከ ኖፈርወንቱ በሰላም ወበተፋቅሮ አሃውየ ፈድፋደነ ቅርቢጸነ። እሺ መጨረሻችን ነው እንግዲህ ሰዓታችን እየገፋ ይመስለኛል። አቤቱ በመድኃኒት አድነን፣ ጸግወነ ወትረ ሰናይተከ መልካሙን ነገርህን ሁልጊዜ ስጠን። ኖፈርወነቱ በሰላም እንድንሰማራ ወደ ቤታችን እንድንገባ አድርገን። ወበተፋቅሮ አዌ ፈድፋደነ ፍቅር ቢጸነ በተፋቅሮ እንኑር፣ ጓደኛችንን እንውደድ፣ ፍቅረ ቢስ ይኑረን ብሎ ቅዱስ ያሬድ። ኖፈርወነቱ በሰላም ወደ ቤታችን እንግባ። ቅድም የገለጥኩት ነው። የዓለም ውሏችን ነው። ለአዳር ደግሞ በመንግስተ ሰማያት በቤታችን በሰላም እንድንገባ አድርገን ነው። ወንድሞቼ በሰላም በተፋቅሮ እንኑር ና ፍቅር ቢጸነ ብሎ ከሁለቱ ዋናዎቹ ጋት አንዱ ፍቅረ እግዚአብሔር ሁለተኛው ፍቅረ ቢጽ ነውና ጓደኛችንን እንውደድ ብሎ ይናገራል። ይሄ እንግዲህ በቤተ ክርስቲያንም አባቶቻችን ካህናት በያዙት በዚህ በያዝነው መስቀልም ትምህርት ትሰጠናለች። ከላይ ወደ ታች ያለው ሰውና እግዚአብሔርን የሚያገናኘው ፍቅረ እግዚአብሔር ነው ብላ ተተረጉማለች። ጎንና ጎኑ ደግሞ ያለው ደግሞ ፍቅረ ቢጽ ነው። ጎንና ጎን ያለው ፍቅረ ቢጽ ነው። ስለዚህ አጠቃላይ መስቀል ፍቅረ እግዚአብሔርንና ፍቅረ ቢጽን የያዘ ነው ብላ በመስቀላችንም ታስተምራለች። ፍቅረ እግዚአብሔር ካለን ፍቅረ ቢጽ ይኖረን፣ ፍቅረ ቢጽ ካለን ፍቅረ እግዚአብሔር ይኖረን። ፍቅረ ቢጽ ከሌለን ግን አጠገባችንን ያለውን ሰው ካልወደድነው በሩቅ ያለውን ለዚያውም የማናየውን እግዚአብሔር ቅዱስ ዮሐንስ እንደነገረን አጠገብ ያለውን የምታውን ወንድምህን ካልወደድክ የማታየውን እግዚአብሔር ወደዋለሁ ብትል ውሸተኛ ነህ እንዳለው ውሸት ይሆንብናልና ጓደኛችንን እንውደድ፣ ደካማም ቢሆን እንውደደው ነው የሚለው። ይሄ በኢትዮጵያውያን ጥሩ እንደውም ምንድነው የሚል አሁን አንድ ሰው ደካማ ሆኖ እርዳታ የሚፈልግን ሰው ደካማን ሰው ሲገለጥ ምንድነው የሚባለው? ሊቀጠበት የኔ ቢጤ ነው የሚባለው አይደለ? ደስ ይለኛል የቋንቋ ደግሞ የኔ ቢጤ ብሎ ደካማውን ሰው ችግረኛውን ሰው እኔን መሰል ብሎ ማቅረብ ነው እና ደስ ይላል። ወንድምን መውደድ ነውና ያ ችግረኛው ያ ደው ብሎ ከመግፋት የኔ ቢጤ የሚለው በጣም ደስ ይላል። የኔ ብሎ መውሰድ እንግዲህ የኔ ቢጤ የምትለው ወደ ቢጤ የተጠጋች ነገር ትመስለኛለች እና የኔ ቢጤ ማለት የተቸገረውን የተራበውን የተጠመውን የኔ ብሎ መቀበል ነው። ቢታሰርም ቢቸገርም የኔ ነው የኔ ወንድም ነው ብሎ ወንድምን መውደድ ነውና ፍቅረ ቢጽ ትልቁ ፍቅረ እግዚአብሔር እንዳለን ማረጋገጫ ነውና ወንድማችንን እንውደድ፣ የሥራ ባልደረባችንን እንውደድ ብሎ ነው የገለጠው። በዚህ ብንጠቀልለው ጥሩ ነው። ሊቀጠበት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
ጥሩ አገልግሎት ነው በእውነቱ። እኔም በረከት አገኘው። የቅዱስ ያሬድንም ጣዕመ ዜማ ሰማው። እርሶንም እግዚአብሔር ያበርታልን። በዚህ በስደቱ ዓለም ላይ ትልቅ ኮከብ ሆነው እያበሩ ከስርወት ደግሞ ብዙ ከዋክብትን እያፈሩ ነውና ቤተክርስቲያንም በእጅጉ እየተጠቀመችበት ነው። ይበርቱልን፣ ይጠንክሩልን ማለት እፈልጋለሁ። እግዚአብሔር ይስጥልኝ ሊቀ ጠበብት። እግዚአብሔር ይስጥልኝ። ክቡር መጋቢ ብሎኝ እንግዲህ ያው እንዳሉት መቼም ያቅማችንን ለመወጣት እንሞክራለንና እግዚአብሔር ሲጨመረበት ደግሞ ጥቂቱ ብዙ ይሆናል። የሆነ ሆኖ ግን የምናገለግለው አብረን ስለሆነ በተለይ አሁን ዛሬ በእውነት በጣም ደስ ብሎኝ ነው ስሰማ የቆየሁትና እንዲህ አይነቱን የጣፈጠ ዕውቀትና አንደበት ምዕመናን እንዲጠቀሙበት እፈልጋለሁ። እውነት ለመናገር ምን ተራው ለመሰንቆ ነው ይሄን የመሰለ ዕውቀት ይሄን የመሰለ አንደበት ይዞ ዝም ብሎ መቀመጥ በራሱ ያው ዝም ብሎ አልተቀመጡም፣ እያስተማሩበት እያገለገሉበት ነው። ግን ደግሞ የበለጠ ከሰፊው ለማዳረስ ያው እንግዲህ ደግመን እንደምናስቸግረው ከዚሁ ለመናገር ያክል ነው። ያው ያለው የኑሮ ሁኔታ የአገልግሎት ስፋት በሚገድበው ሰዓት ያው እንግዲህ እንረዳለን። ነገር ግን ከዛ ነፃ በሚሆኑበት እንደው የተወሰነች ደቂቃ የምትኖርበት እድል ሲኖር ግን እንደው በዚሁ ቃል እንዲገቡልን አደራ ለማለት ጭምር ነው። እግዚአብሔር ይስጥልን። እጅግ በጣም ልዩ ነበረ በእውነቱ። መቼም ጸጋ ብዙ ነው እንደተባለው በተለየ ጸጋ ነው እኔ ያየሁትና ሲያብራሩትም ሲተረጉሙትም በእርግጥ ሙያዎት ነው መሰረቱ። ለዚህ ለትርጓሜም ሆነ ለማብራራት የመጀመሪያው ቅኔ ነው። እንግዲህ እግዚአብሔር ፈቅዶ ቅኔን በመምህርነት ደረጃ ተምረው አስመስክረው እያስተማሩ ያሉ ስለሆኑ ከዛ ቀጥሎ ደግሞ ያው ቅኔ መርሆ ነው፣ መክፈቻ ነው። ከፍቶ ወደ ዋናው ነው የሚያስገባው። ዋናው ደግሞ ትርጓሜ ነው። ትርጓሜውንም ደግሞ እግዚአብሔር ፈቅዶለት እንደ ጥሩ አማካሪም አለዎት ማለት ነው። ከልጅነቱ ጀምሮ መንገዱን አስተካክለው ነው የመጡትና ቅኔን አስመስክሮ ቅኔን ተምሮ ወደ ትርጓሜ መግባት በጣም እንደው አልጋ ባልጋ ነው መንገዱ እንደሚባለው አይነት ነውና ይህንን ትርጓሜውንም ደግሞ እግዚአብሔር ፈቅዶ በሚገባ አጠራቀው በትልቁ በሰዋስወ ብርሃን ቅዱስ ጳውሎስ ነው የተመረቁት እና እግዚአብሔር በእውነት በእውቀት በጸጋ ጎብኝቶታልና ይህንን ጸጋዎትን ይህንን አንደበቶትን እስከ መጨረሻው ድረስ የጣፈጠ አድርጎ ከርሶ ጋር ያኑርልን ያቆይልን ማለት ወዳለሁኝ። ሌላው እንግዲህ እዚህም ሀገር ላይ የአብነት መምህራን በእውነቱ ሁለት ጥቅም ነው ያላቸው እዚህ ሀገር። አንደኛ ያገለግላሉ፣ ቤተክርስቲያኒቱን የሚጠበቅባቸውን አገልግሎት በምልአት ሳይጎርል በምልአት ቤተክርስቲያኒቱን ከጥንት ከልጅነት ጀምሮ ሲያገለግሏት ያደጉባት ስለሆነች አንድም ነገር ሳይነጥፍ ልክ እንደ አባቶቻቸው እንደ ሊቃውንቱ እንደ መምህራኑ በምልአት ያገለግላሉ። ሁለተኛ ደግሞ ትውልድ ይቀርጻሉ። ስለዚህ አሁን መጋቤ ብሉይ የቅኔ ደቀ መዛሙርት አሏቸው። እንግዲህ የትርጓሜ ደቀ መዛሙርት መኖራቸውን ገና አልሰማሁም። በእርግጥ ቅኔውን ሳይማር ወደ ትርጓሜ መሄድ ስለማይቻል እነዚሁ የቅኔው ደቀ መዛሙርት ወደ ትርጓሜው እንደሚሄዱ ተስፋ እናደርጋለን። እኔም አሁን ልጆችን ትንሽ በደንብ ዜማውን ይጥገቡ ብዬ ነው አቋቋሙን ዜማውን እያስተማርኩ ነው። ቀጣዩ ወደ እርሶ ነው መልካቸው። ያው እንግዲህ ቅኔ ቤቱ በደንብ እንዲስፋፋ እንፈልጋለን። ከዛም ቀጥሎ ምኞታቸው ስለሆነ ትርጓሜም ለመማር የሚፈልጉ አሉ። በእውነቱ ምኞታቸው በጣም ትልቅ ነው ደቀ መዛሙርቱና ተያይዘን ተጋግዘን ቤተክርስቲያናችን የቻልነውን ያክል ማገልገል ይጠበቅብናል። በዚህ ደግሞ በቅንነት መጥተው እያገለገሉን ስለሆነ እጅግ በጣም ከልብ አመሰግናለሁ። አምላከ ሊቃውንት አስበ ሊቃውንትን አስበ መምህራንን ያድልልን እላለሁኝ። የማጠቃለያ ሀሳቦትን ሰጥተውን በዚሁ በጸሎት እንዲያሳርጉልን ጋብዛለሁ። እሺ ያኔታ እግዚአብሔር ይስጥልኝ ሊቀ ጠበብት። እንዳሉት ነው በጣም ትልቅ አገልግሎት ነው። በስደቱ አገር ላይ ያለው መንፈሳዊ እንቅስቃሴ እኔ እንደውም የኔታ ምን እላለሁ መሰሎት ቤተክርስቲያን መድረክ ላይ ሲቆም አሁን አሜሪካ ላይ ዲያቆናቱ ልጆቻችን በዚህ መልኩ መቋሚያ እያነሱ የሚዘምሙ ራሳቸውን ችለው ክብረ በዓል የሚቆሙ በእያንዳንዱ ቤተክርስቲያኑ 3-4 መርጌታ ሆነው አገልግሎት የሚሰጡ ከሆነ በዚህ ከቀጠል
ወደፊቱ በሚቀጥለው ጊዜያችን ወደ ኢትዮጵያ ሁሉ መርጌታ ልንልክ እንችላለን እያልኩ ነው ያለሁት። የሚገርሞት ነገር እና የእርሶ አያያዝ ደግሞ በጣም በሰፊው ነው የያዙት። አገልግሎት ላይም ደግሞ በጣም ጠንካራ ነዎት። ድካምም የለቦትም። ብዙ አብያተ ክርስቲያናት ላይ እንደሚያገለግሉ በየበዓላቱ ሰው የማይገኙበት በዓል የለም አውቃለሁ። ግን ቤተ ጉባኤውን ደግሞ በአጽንኦት ነው የያዙትና የሀገር የሚፈልገው እኔ ዴንቨር እያለሁ በዚያ በኮሮናው ጊዜ ከ11 ይመስለኛል ስቴት ዲያቆናትን አንዳንድ አውጣጥቼ ፕሮግራም አድርጌ ብዙ ሊቃነ ጳጳሳት ነበሩና እዚያ ላይ እንደው በአባቶች ፊት እዚህ ሀገር ላይ ቤተክርስቲያን ምን እንድታሟላላችሁ ትፈልጋላችሁ ብዬ ጠይቄያቸው ነበር ዲያቆናት ልጆቹንና ከዚያ ጥያቄ መካከል አንዱ ዲያቆን ምንድን ያለው እኛ አሁን እንደ ኢትዮጵያውያን መምህራን ከዚህ አሜሪካ ላይ ተወልደን አድገን ከዚህ ተነስተን ጎንደር ባታ ሄደን አቋቋም የመማር እድል ለማረግነቱ አይፈቅድልንም ወይ ደግሞ ሄደን ደግሞ ጨጎዴ ገብተን ቅኔ የመማር እድልም አይፈቅድልንም። ትርጓሜ ለመማር እንደዚሁ ኢትዮጵያ አንዱ ጉባኤ አብነት ትምህርት ቤት ሄደን መማር እድሉ አይፈቅድልንም። ግን ያቋቋም መምህር መሆን እንፈልጋለን። ግን የድጓ መምህር መሆን እንፈልጋለን። ግን የቅኔ መምህር መሆን እንፈልጋለን። ግን የመጽሐፍ መምህር መሆን እንፈልጋለን። ግን የቅዳሴ መምህር መሆን እዚሁ ባለንበት ቤተክርስቲያኒቱ ለኛ ምን አስባለች ብለው የጠየቁትን አስታውሳለሁ። እርግጠኛ ነኝ ያንን ጥያቄ እየመለሱ ያሉ ሰው ነው ብዬ አስባለሁ። ቀላል ነገር አይደለም። እዚያው አገሩ ላይ ያ እነሱ የጠየቁት ጥያቄ ይስሐቅ በጉ የት አለ ያለው መጥምቁ ዮሐንስ እነሆ የዓለሙን ኃጢአት ብሎ በጉ ይሄ ነው ብሎ መለሰለት እንደተባለው እርሶ ያንን ጥያቄ አሁን እየመለሱ እንደሆነ አስባለሁ። ቀላል አይደለምና ልጆቹ ዳላስ ላይ በተለያየም አብያተ ክርስቲያናት በዚህ በዘመነ ጽጌ ሁሉ እያንዳንዱ ቤተክርስቲያን ተበትነው ሰው ቦታ ላይ ብቻ ሳይሆን አገልግሎት ሲሰጡ እንደነበረ አይቻለውም። ሰዎችም ነግረውኛልና ትልቅ አገልግሎት ነው እየተሰጠ ያለ። በዚህ ሁሉ በየሌላው ምስጢት ይስፋፋል። እርሶን አብነት አድርጎ ያስባለሁ። የእርሶ የኛው ሙያ ደግሞ በዚህ ከቀጠለ ደግሞ እንደተባለው ደግሞ ቀጥሎ ያሉት ደግሞ ሌሎች መደቦች ደግሞ ቅኔም ይሁን ትርጓሜም ይሁን እንደዚህ ያስፋፋ ነው የሚሄድ ነው የሚሆነውና ከበረታን ከጠነከርን በእውነት እንደው የሀገር ልጆች ሊጠፉ ነው እንዲህ ሊሆን ነው አገሩ ክፉ ነው። ይሄ ግን መፍትሄ አይደለም። እንደሚባለው ጨለማን መርገም ጨለማውን አይገፋውም። ይልቁንም አንድ ሻማ መለኮስ ነው ለጨለማው መፍትሄ የሚሆነው እንደተባለው እሱ ያንን ምሳሌ ወስደው ጨለማውን ለማጥፋት ሻማ ለኩሰው እያደረጉት ነው ያሉና ይበርቱ ይጠንክሩ። የእውነት ትልቅ አድናቆት አለን ለእንደዚህ አይነት ጸጋዎች። ለአድናቆቴም ለአክብሮቴም ሰሰት የለኝምና በጣም በምሳሌነት ወስደውታለው ልጆችን በማፍራት ደረጃና ይበርቱልን ይጠንክሩልን። በጣም ደስተኛ ነኝ። በልጅነት ደግሞ የምንታዘዘውም ነገር ካለ በተመሳሳይ ለመታዘዝም ዝግጁ ነን። ምእመናንም ደግሞ ይህንን አይተው እንደው በዚህ ፕሮግራም መስፋፋትና ማደግ ዙሪያ ደግሞ ምእመናን የበለጠ ሊቃውንቱ ካህናቱ ዲያቆናቱ የበለጠ ወጣቱ ደግሞ ይህንን ፕሮግራም ማስፋትና በጣም ተደራሽ እንዲሆን የማድረግ እዳ ደግሞ ኃላፊነት አለባቸው ሁላችንም አለብንና ተጋግዘን ይህንን ሚዲያውን ማሳደግ አለብን። ሌሎችም ሁሉ ማወቅ አለባቸው። ምእመናንም ቢሆን መስማት አለባቸው። የቤተ ክርስቲያን ጣዕመ መዓዛ ነውና እያሰሙን ያሉ አሁን እርሶ አሜሪካን እንደ ሰራይ ካህን እያጠኑት ነው ማለት ይቻላል። እርግጠኛ ነኝ ቅዱስ ያሬድን ይዘው ማይጠንቱን ይዘው እየዞሩና እያጠኑት ነው። በዚያ ነው የሚታየኝና መዓዛው ግን እኛም ደርሷል፣ ዓለም ሁሉ ተዳርሷልና እግዚአብሔር ይመስገን። የቤተ ክርስቲያን አምላክ ይጠብቆት ከነ ልጆቹ ሆነ ምል እግዚአብሔር ይስጥልኝ። አሜን። እንግዲህ ያሳረጉልን የእርሶ ነው ሊቀጥብ ዋኮስ አሰርኩ ይኸው በቤቱ ሕግ ብያለሁ እኮ አረ ይተዋከፍ በቤቱ ሕግ ብያለሁ። እሰሙት አቤቱ አምላካችን እግዚአብሔር ሆይ ቆይታችንን ጊዜያችንን ሁሉ ባርከ ቀድሰህ አንተ የፈቀድከውንና አንተ የወደድከውን ነገር ሁሉ እንድንማር በቅዱሳን መላእክት ጣዕመ ዜማ ልቡናችንን እንዲሞላ አይምሮአችንን እንዲጎበኝ ስለፈቀድክልን እናመሰግናለን። አምላካችን እግዚአብሔር ሆይ ይህንን ቃልህን የሰሙ በጣዕመ ዜማው ሁሉ የተባረኩ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁሉ በረድኤትህ በበረከትህ እንዲባረኩ ቅዱስ ፈቃድ ይሁንልን። በአሰበ መምህራንን አድልልን። አባቶቻችን ሊቃውንቱን በወንበራቸው አጽናልን። አምላከ መምህራችንን ሊቀጠበብትን ጠብቅልን። ልጆቻቸውን ሁሉ ከክፉ ነገር ሁሉ ጠብቅልን። ምእመናንም ይህንን እንደሰሙ ሁሉ
እንዲባረኩ እንዲቀደሱ በሰሙት ነገር እንዲጠቀሙ ራሳቸውን እንዲያስተካክሉ ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ ብልሱት አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። እግዚአብሔር ይስጥልን። ይፍቱን። እግዚአብሔር ይስጥልን። በሊቃውንት አፍ መምህራን ያደረልን